ስፖርት ወደደም ጠላ ኪክቦክስ ከፕሮ በኋላ ከውሹ ጋር ቀላቅዬ እዚህ ሀገር አምጥቼዋለሁ። አንድ ሰፈር ነው ተወልደን ያደግነው፣ አንድ ሰፈር ነው የኖርነው። እንግዲህ እኔ ክለብ ከከፈትኩ ከ94 በኋላ እኮ 98 ላይ ክለብ እንዲከፍት እኮ የመጀመሪያውን ትብብር ያደረኩት እኔ ነኝ። ይሄ አሁን እናንተ የምታስመዘግቧቸውን ቤልቶች በዚህ መልክ እናስመጣ። ምን አልነበረም፣ ብዙ ችግሮች ነበሩ፣ አልመጡም። ሶሻል ሚዲያው ደግሞ የፈጠረው ጊዜ ሲመጣ ሶሻል ሚዲያውን የተጠቀመው አካል ደግሞ አውትሻይን አድርጎ መጣ። ቻይናችሁ ነበር ለስልጠና እሱ ስለሱ ታሪክ ስታወራን በደፈሰኑ ገንዘቦችን ላኩልኝ። እኔ ግን ምንድን ነው ያደረኩት? ሪንግ ያሁሉ ችግር ገጥሞ እስቲል ነው እዛው ነው ያለ። ኤሌቭል እኮ የኤምኤምኤ የዳኝነት እኮ እንትን አለ፣ ሰርተፍኬት አለ። ኢንዲያን አይኤምኤፍ ኢንተርናሽናል ኤምኤምኤ አሶሲዬሽን ከዛ የወሰድኩት እኮ ላይሰንስ አለ። የአዲስ አበባ ኪክቦክሲንግ አሶሲዬሽን ደግሞ በህግ የተቋቋመ ህጋዊ አሶሲዬሽን ነው። ይህንን ለማፍረስ ከአሰልጣኞች ጋር ሆኖ ረዥም ጊዜ ሄዶ ነበረ እና እነዚ አሰልጣኞች እንደማያዋጣቸው ሲያውቁ ተመልሰው ይቅርታ ጠይቀው ወደ አሶሲዬሽኑ ተመለሱ። እሱ ግን እንዲሁ አለ ይላሉ። እናንተ ምን ትላለህ? እዚህ ነው ሰላም፣ እንዴት ናችሁ? ዛሬ ደግሞ ያለነው ከማስተር ዳዊት ጋር ነው። ዴቭዳን በሚል ሁላችሁም ታውቁታላችሁ። ዛሬ በማስተር ፖድካስት ቀርቦ ደግሞ የህይወት ልምዱን ሼር ያደርገናል። እንኳን በሰላም መጣ ማስተር። እንኳን በሰላም ቆየኸኝ። እንግዲህ ብሮድካስት ላይም ስለጋበዝከኝ በጣም ደስ ብሎኛል። ከልብ አመሰግናለሁ። ማስተር ዴቭ የት አካባቢ ልጅ ነህ? የት አካባቢ ተወለድክ? እድገት ምን ይመስል ነበር? ከሶስት ጀምር። እድገቴ ያው ትውልዴም አዲስ አበባ ነው። የጃንሜዳ ልጅ ነኝ። በጃንሜዳ ብዙ ነው። የዳግማዊ ምኒልክ ሆስፒታል አካባቢ በሚገኝበት አቅጣጫ ነው ተወልጄ ያደግኩት። እዛው ነው ትምህርቴንም ኤሌመንተሪ ቅብና ከ1 እስከ 3 ተማርኩኝ። ከ4 እስከ 8 እንጦጦ አምባ የሚባል ሽሮ ሜዳ አካባቢ ያለ አማደስታ የሚባል ትምህርት ቤት። ከዛ ሃይስኩል ኮከበ ጽባ ጨረስኩኝ። ከዛም በኋላ ደግሞ ከጊዜ በኋላ ደግሞ ኮተቤ ዩኒቨርሲቲ በመግባት በስፖርት ሳይንስ ከዲፕሎማ ጀምሮ እስከ ዲግሪ ድረስ በስፖርት ሳይንስ ደግሞ እዛ ግራጁዌት አድርጌ ኮተቤ መምህራን ኮሌጅ ወይም ዩኒቨርሲቲ፣ አሁን ዩኒቨርሲቲ ተብሎ እዛ ተመርቄ ወጣሁ። በተረፈ እንግዲህ እድገቴም ትውልዴም አካባቢም ጃንሜዳ ናት። አዲስ አበባ የጃንሜዳ ያው ቢሻን ቀበና የሚለው ይገልጸኛል። ባይዘው ጃንሜዳ ብዙ ጀግኖች ያፈራ ነው። ኳሱም፣ ማርሻል አርቱም፣ በዘፈኑም በጣም ብዙ ሰዎች የጃንሜዳ ልጆች ናቸው እና ይገርመኛል። የነበረው ንቅናቄ ጥሩ ነገር ነበር ማለት ነው እዛ አካባቢ በጣም። ምክንያቱም የወታደር ሰፈር ነው። እኔም የወታደር ልጅ ነኝ እና አካባቢ የወታደር ሰፈር ስለሆነ እንትኑ አካባቢው ለዚህ ኤንቫይሮንመንት የታደለ ነው። ለስፖርቱም ለኪነ ጥበቡም የተለያየ በላይኛው በኩል ጃንሜዳ አለ። ከጀርባ 4 ኪሎ ትምህርትና ስፖርት ማዕከል አሁን የሚባለው የድሮ ወክማ እሱ አለ። ዙሪያ የስፖርት ቦታ አለ። ዋናም ካማረ ደግሞ አሁን ተሻሽላሉ እንጂ ቀበና ጥንስስ የሚባል አለ። እዛ በቃ አካባቢው ለዚህ ለስፖርቱም ለኪነ ጥበቡም ተፈጥሯዊ ስጦታ አለው። አንደኛም በጣም ትልቅ ተጽዕኖ የሚፈጥረው አካባቢ ላይ ያለው የወታደራዊ ካምቦች መኖራቸው ነው። የወታደራዊ ሙዚቀኛ ግቢዎች አሉ፣ ሙዚቀኞች አሉ። የክብር ዘበኛ ወይ ማዕከላዊ ሙዚቀኛ አለ። በላይ ስትወጣ ፈረሰኛ ግቢ አለ። ፈረስ እዛው መጋለብ ትችላለህ። ታችን ጋሽ ጥላሁንን ክብር ዶክተር ጥላሁንን ያው ጃንሜዳ ቁጭ ብለህ ትሰማቸዋለህ ከላይ እንትን ሲሉ። ወደ ላይ ስትወጣ ደግሞ ያው ወታደሩ የራሱን ለማጠናከር ኮማንዶ ሲሰራ ወታደራዊ እንትናቸውን ሲሰሩ ታያለ። ሌላው ማዕከላይዝ የሚባል ደግሞ የስፖርት ቡድን አለ። ቦክስ አላቸው፣ ሌሎች ሩጫ፣ እግር ኳስ ምናምን ብዙ እንትኖች አሏቸው። እነሱ ስላሉ ከዛ ፍን ውስጥ አትወጣም እና ያ መሰለኝ አካባቢ ላይ ሰው እንዲወጣ ያደረገው ማለት ነው።
እዚህ ጋር ማንሳት የምፈልገው የልጅነት ባህሪህ ምን ይመስል ነበረ? ተደባዳቢ ነበርክ ወይስ አንገት ደፊ? ሚዲየም ላይ ሆነ መካከለኛ ስለ እንደዚህ ጸበዳቦ ምል ሰው አይደለሁም። ግን ምክንያታዊ በሆነ ነገሮች ውስጥ እገባለሁ። ምክንያታዊ ባልሆነ ነገሮች ግን ብዙም ተሳታፊ አይደለሁም። ከኔ ይልቅ ወንድሞቼ ተሳታፊዎች ናቸው። እኔ ግን በእንደዚህ አይነት ነገር ውስጥ ብዙም ከእንትኔ ውጭ ከስራዬ ውጭና ምክንያታዊ ከሆነ ውጭ እንደዚህ ይሄ ናል የተጋነነ ጸበኛ የምትለኝ አይደለሁም። ከልጅነት ጀምሮ መስራት ግን እወዳለሁ። ስራዎችን መልፋት እወዳለሁ። በጣም ጥሩ። እንዴት ወደ ማርሻል አርት ዓለም ገባ? ለመጀመሪያ ጊዜ የጀመርከው ማርሻል አርትስ ምን ነበረ? ማንጋ? የመጀመሪያው ማርሻል አርት እንግዲህ ማርሻል አርት ከመጀመራችን በፊት ጃልሜዳ ላይ ስፖርታዊ እንቅስቃሴዎች አሉ ብያለሁ፣ ወታደሮች አሉ ብያለሁ። እነሱን እያየን ነው የምንሰራው። ሞር አዘነብል የነበረው ምንድነው በዘመኑ ያኔ ብሬኪንግ ዳንስ ምናምን የተለያዩ ሙዚቃዎች ስለነበሩ ለእነሱ የሚሆን ስፕሊት መስራት እነዚህ እንትኖችን ማድረግ ነበረ እዛ አካባቢ ላይ የምናደርገው። ፋይናሊ ግን ትንሽ የእነሱን ሪያክሽን ስንመለከት ለምን ኪኮችን አናነሳ ምናምን የሚለው ነገር መጣ። ግን ሞር ይሄኛውን ማርሻል አርቱን በደንብ ሊያጠናክርልኝና ማርሻል አርቱን ህይወቴ ውስጥ እንዲገባ ያደረገኝ በጣም የማከብረው በጣም ትልቅ ባለውለታዬና ትልቅ ሪስፔክት የማደርገው ትልቅ ግራንድ ማስተር ብለውም የማይገልጸው ማሩ ዘለቀ የኤላፍራማ ውሹ ክለብ ባለቤትና መስራች ብቻም አይደለም፣ ለኢትዮጵያ ማርሻል አርት የመጀመሪያው ግንባር ቀደም ስፖርቱ ኢትዮጵያ ውስጥ ኦርጋናይዝድ ሆኖ ከጫካ ወደ ከተማ እንዲገባ ካደረጉ ትልቅ ያልተወራለት ትልቅ አስተማሪ ማሩ ዘለቀ የሚባል አለ። እሱ ጋር ነው እንግዲህ የመጀመሪያው ስልጠናን የጀመርኩት። ሀገር ፍቅር ወረድ ብለ አንድ የሆነ ትምህርት ቤት አለች፣ እዛ ውስጥ ነበረ መስራት የጀመርነው። ከዛም በኋላ ያው ራስን ለማሳደግ ትጥራለ። ነገሮች እየተሻሻሉ ሲመጡ ውድድሮችም ምኖችም ሲመጡ መሳተፍ ከዛን ጊዜ ጀምሮ ጀመርኩኝ። የመጀመሪያው የአርቱ ባለቤቴ ውሹ ላይ ስፔሻሊ ግራንድ ማስተር ማሩ ዘለቀ የሁሉን ጊዜም መሰረቴም ነው። መሰረትም የሆነበት ምንድን ነው? ካየኝ በኋላ ወደፊት የሆነ ቦታ ላይ ትደርሳለህ ብሎ የመጀመሪያውን ብርሃን የሰጠኝ ሰው እሱ ነው። ሁለተኛም ደግሞ በኢትዮጵያ ታሪክ ውስጥ ደግሞ ስትመጣ በ1960ዎች ውስጥ ራሱን በራሱ የመጀመሪያ ቀበቶ ያስታጠቀና ፋይት የሚገጥመኝ ብሎ የወጣም የመጀመሪያው ማርሻል አርትን ፕሮሞት ያደረገም ትልቅ አስተማሪ ነው እና ይሄ አስተማሪ ነው እንግዲህ ከተለያየ ቦታ የመጡትን አስተማሪዎች አሰባስቦ ትልቅ አስተማሪ የሚባሉትን አሰባስቦ የኢትዮጵያን ማርሻል አርት ፌዴሬሽን እያቋቋመ ትልቅ ሰው ነው። እኔ ስለሱ ታሪክ ብዙ ቢጻፍና ቢወራ ቢታወስ ደስ ይለኛል ብዬ አስባለሁ። የመጀመሪያ የበር ከፋቼ ባለቤቱ ማስተር ማሩ ዘለቀ ነው። ከዛ ደግሞ ተያይዞ የተለያዩ እንቅስቃሴዎች ውስጥ ከገባው በኋላ ማስተር ወንድሙ በሉ ትልቅ አስተዋጽኦ አድርጓል። በእኔ ላይ ያላደረገ የለም። በኋላ ላይ ከ1989 በኋላ 88 89 በኋላ ግን ሞር ወደ ኪክቦክሱ ደግሞ ከፍተኛውን ስራ ኪክቦክሱ ላይ እና ወደ ሚክስድ ማርሻል አርቱ ላይ ከፍተኛውን ስራ ደግሞ እኔ ላይ የሰራው ደግሞ እንደዚሁ ግራንድ ማስተር ፕሮ ኦኬሎ ኦቡቡ እሱ እንግዲህ ከኪክቦክስን ኢትዮጵያ ውስጥ ለመጀመሪያ ጊዜ አምጥቶ እሱ ነው እንግዲህ እነዚህ ሶስት አስተማሪዎች በእኔ ህይወት ውስጥ ትልቁን ድርሻ የጣሉ ትልቁን ስራ የሰሩ አስተማሪዎች ናቸው። ዛሬ ላለው በደረጃ እንድደርስም ትልቅ መስዋዕትነት ከፍለውልኛል ብዬ ላመሰግናቸው የማከብራቸው ሰዎች እነዚህ ናቸው። የራስ ክለብ መቼ ከፈትክ ማስተር? ክለብ የከፈትኩት 1994 ላይ ነው። 1993 እንቅስቃሴ ጀመርኩኝ። ከዛ በፊት ግን ከ1984 እስከ 1995 ድረስ ተወዳዳሪ ነበርኩኝ። ኦልሞስት ናሽናል የሆኑ በሀገር ውስጥ ውድድሮች ያኔ በአመት 3-4 ውድድሮች ይደረጋሉ። እንዳሁኑ ጥሎ ማለፍም አይደለም፣ ዙርም ውድድር አለ።
ኦልሞስት ወደ 25 ጌሞችን አድርጌያለሁ። ከነዛ ጌሞች ውስጥ ወደ 24ቱን ሻምፒዮን የሆንኩበት ሁኔታ አለ። በፋይት ማለት ነው? በፋይት በምን በውሹ ወይስ በውሹ? ሳንዳ ላይ ነው። ሳንዳ ላይ ነው። ሁለተኛ 1994 የመጀመሪያውን ያው ከዛ በፊት ራሱ ማርሻል አርት በኢንተግሬትድ ኦል ማርሻል አርት ተብለው በአንድ ጥላ ስር ነበረ የሚተዳደሩት የነበረው። መለያየት የጀመሩት ጠና ላይ ነው መለያየት የጀመሩት እና ታይኳንዶ ውሹ ምናምን ተብሎ እስከዛ ድረስ አንድ ላይ ስለነበሩ አክሰሱ ነበረ። ቴኳንዶም ገብቼ ሰልጥኛለሁ። ባይዘው ወርልድ ቴኳንዶ 1 ዓመት ሰልጥኛለሁ። ኮሪያኖቹ መጣው ማለት ነው። ምክንያቱም እስከ 90 ድረስ ሁሉም ፌዴሬሽኖች በማርሻል አርት ሲተዳደሩ ስለነበረ ማለት ነው። ከዛ ግን ውድድር ሲመጣ ረዥም ጊዜ የሚወዳደር የነበረው በውሹ ሳንዳ ላይ ነው። የውሹ ሳንዳ ውድድር አሁን በያዘው ቅርጽ አልነበረም የነበረው። የዛን ሰዓት ዳኝነቱ አይታወቅም። የውድድሩ ይዘትም ብዙን ጊዜ የነበሩትም ሲነር አስተማሪዎች ከተለያየ አርት ስለመጡ ዳኛም የሰለጠነ ስላልነበረ ዳኝነቱ አሁን የምታየውን ኤምኤምኤ የሚያስንቅ ውድድርም ነበረ ማለት ትችላለን። ምክንያቱም አንደኛው ኪክ ሲፈቅድ አንደኛው ኪክ ይከለክላል፣ አንደኛው ፓንች ሲፈቅድ አንደኛው ፓንች ይፈቅዳል። የመታቸው እንደገና ተሰብስበው ወስነው ነበረ ያወዳድሩን ነበረው። ይሄ ህግ በኋላ የተሻሻለው መቼ ነው? 89 አካባቢ ላይ ማስተር ወንድሙ አስተካከለው። እስከዛ ድረስ ግን እነዚህን ውድድሮች በመከራዎች አልፈናል። የተገጨ መተስ ትጠል ፋውል ይባላል። እንደገና ደግሞ ይታረምና ቆይ ስኮር አይሰጠው ተብሎ የምትዳኘው ነበረ። እዛ ውስጥም እየዳኘንም እየተወዳደርንም ስፖርቱን ወደዚህ ያመጣ ነው። ሌላው በአጋጣሚ ደግሞ በጣም ደስ የሚለኝ ነገር ለታሪክ የሚቀመጥልኝ ነገር ለመጀመሪያ ጊዜ ፌዴሬሽኖች 94 ላይ ራሳቸውን ችለው ሲወጡ የመጀመሪያው ኢንተርናሽናል ውድድር እድሉ ያጋጠመው ውሹ ነው። ውሹ እድሉ ያጋጠመው አፍሮ-ኤዥያን ሻምፒዮንሺፕ ኢጅፕት ላይ ነበረ ውድድር 1994 ላይ በ71 ኪሎ እኔና በ4852 አስፋው የሚባል ልጅ በፋይት ሌሎች ደግሞ ቶፊቅን ቢሴር ጥላሁን የሚባል ልጅ እነሱ ደግሞ በአርት አምስታችን በውድድር ሄድን ኢጅፕት ላይ አጋጣሚውን ቀንቶን 3 ነሐስ 2 ዲፕሎማ ከተሳተፉት 14 ሀገር አምስተኛ እና 6ኛ ወጠን በቃ በመጀመሪያ የኢትዮጵያ ታሪክ ውስጥ በፋይትም የናስ ሜዳሊያ ያገኘሁበት ወቅት ነው 1994። ከዛም በኋላ ግን ከ94 በኋላ ግን ክለብ ከፈትኩኝ። 94 ላይ ነው ክለብ የከፈትኩት። ከ94 በኋላ እንግዲህ ብዙ ስፖርተኞችን መፍጠር ጀመርኩኝ ማለት ነው። ለስንት ጊዜ ያሰራ ውሹ ላይ? ውሹ ከ1994 አሰልጣኝ ኮንኩበት ነው። አሰልጣኝ ኮንኩ ከ1994 እስከ 2006 ድረስ ውሹ ላይ ነበርኩኝ። በዚህ ሰዓት በጣም ብዙ ተወዳዳሪዎችን አፍርተሃል። እኔም ውድድር በነበርኩበት ጊዜ አስታውሳለሁ። ያንተ ልጆች ያው እንዳልከው ኪክቦክሲንግም ስትሰራ ነው መሰለኝ ፋይት ላይ በጣም ጎበዝ ልጆች ነበሩ። ኢቭን በኢትዮጵያ ደረጃ የውሹ ሻምፒዮኖች ላይ አንተ ነበር ይዛቸው የምትንቀሳቀሰው እንደ ሀገር እና ስንት ተማሪ አስተማረ? ማሰልጠን ውስጥ የገባሁት እንዴት እንደሆነ ልንገርህ። ጋሽ አበራ ሞላ የአዲስ አበባን ጽዳት ምናምን ብሎ ፕሮጀክት ሲይዝ ወደ 13,000 ወጣቶችን ይዞ ነበር። በበጎ ፈቃደኝነት እነዛን ልጆች በስዕል፣ በሙዚቃ፣ በስፖርት ምናምን ይሰበስባቸው ነበረ እና በአጋጣሚ የማርሻል አርቱን እንዳስተምር እድል ሰጠኝ። እድሉን ሲሰጠኝ የዛን ሰዓት በእርግጠኝነት የዛን ጊዜ ስጀምር ራሱ ኦልሞስት ከ2,000 ከ3,000 በላይ ልጆችን ስልጠና እንሰጥ ነበር። በኋላ ላይ እሱን እያሳደግን መጣን። ክለብ ይዘን መንቀሳቀስ ጀመርን። ኦልሬዲ እንግዲህ በዚህ ዓመት ውስጥ በጣም ብዙ ነው ብዬ ከምጠብቀው በላይ እኔ አንዳንድ ጊዜ እነሱ ናቸው የሚነግሩኝ እንጂ እኔ ራሱ የረሳኋቸውም ልጆች አሉ። በክለብ ደረጃም ብቻ ሳይሆን በክፍለ ሀገርም እየዞርክ ስልጠና ስለምትሰጥ ዳኝነትና አሰልጣኝነት ስልጠና ሰጥ ነበረ። ብዙ ክልሎች ላይ ስፖርቱ አልተስፋፋም ነበረ። እንዲስፋፋ ትግራይ ላይ፣ ደቡብ ላይ፣ ኦሮሚያ የተወሰኑ አካባቢዎች ላይ፣ ድሬዳዋ አካባቢ ላይ፣ ወደ ቤኒሻንጉል ጋምቤላ አካባቢ ላይ እነዚህ ስፖርቶች እንዲስፋፉ ጥረት አድርጋለሁ። አዲስ አበባ ላይም ተከታታይ ዓመት የክለቦች
ኮከብ አሰልጣኝ ተብዬ ተሸልሜያለሁ። የአዲስ አበባ ምርጥ ቡድንንም ይዤ ተከታታይ ወጥቻለሁ እና ብዙ ሜዳሊያ ብዙ ዋንጫዎችንም ወስጃለሁ በአጋጣሚ እና ያው ብዙም ስለማታወራው ዝም ብለህ የምትሄደው ስራህን ነው የምታተኩረው እና ያው ምስክርህ ሰው ስለሆነ እነሱ ናቸው የሚመሰክሩልህ። ስንት ታዋቂ ማስተሮች አሉ? አሁን የአንተ ተማሪዎች ነው የራሳቸው ክለብ ከፍተው የሚንቀሳቀሱ አሉ ብዙ። አሁን ኦልሞስት ኪክቦክስ ላይ ያሉት አሰልጣኞች ሁሉ የኔ ልጆች ናቸው። ውሹ ላይ ያሉ ልጆች በኢትዮጵያ ወይስ እንደ ሀገር? እንደ ሀገርም አለ። እንደ ሀገር አሁን እንደ ሀገርም እየሰራው ስለሆነ ማለት ነው። ውሹ ላይ ኦልሞስት ከትግራይ ጀምሮና ደቡብ ላይና ኦሮሚያ ላይና አብዛኛዎቹ እኔ ያሰልጠንኳቸው ልጆች ናቸው። አሁን የክለቦች አሰልጣኞች እንደውም አንዳንዶቹ ሲኒየር ግራንድ ማስተር ደረጃ ደርሰዋል እና እዛ ደረጃ የደረሱ ልጆች አሉ። ብዙ ልጆች አሉ። ያው ሰብስበህ እንትን ባትልም ያሉት ልጆች አሉ። ስቲል ናው እነሱ ሞር ይናገሩታል ብዬ አስባለሁ። መልካም። በውሹ ቻይና ሄዳችሁ ነበር አይ ቲንክ ለስልጠና? ስለሱ ታሪክ ስታወራን በደንብ። ቻይና 2004 ላይ በፈረንጆች 2013 መሰለኝ ሁለተኛ ዙር የቻይና እድል ሲመጣ እድሉን ካገኙት 4 ኢትዮጵያውያኖች ውስጥ አንዱ ኢትዮጵያዊ እኔ ነኝ። 4 የውሹ ትልልቅ አሁን አሰልጣኞች ናቸው። ከአዲስ አበባ፣ ከኦሮሚያ፣ ከሶማሌ ክልልና ከጋምቤላ ነው። ጋምቤላ ላይ ማስተር ሽመልስ አለ። ሶማሌ ላይ ማስተር ሸምሰዲን አለ። እኔና ማስተር ግራንድ ማስተር ሲኒየር ማስተር አህመድ አብዱልቃድር ከሁለታችን ከአዲስ አበባ ነው የወጣ ነው። ሄድን ቻይና ኦልሞስት 3 ወር 4 ወር በለው እዛ የቆየ ነው። አድካሚና አሰልቺ በጣም ከባድ፣ በቀን ከ12 ሰዓት በላይ ትሬኒንግ የምታደርግበት፣ አመመኝ ብትል የማትደመጥበት፣ ህመም መስማት የማይፈልጉ እንደገና ስታይ ደግሞ የጽናት ምሳሌ የሚሆኑ ህፃናቶቹም ትልቆቹም ስታይ በቃ እድሜ ቁጥር እንደሌለው የምታየው እዛ ነው። እድሜ ቁጥር መሆኑን የምታውቀው እዛ ነው። ምክንያቱም የ90 የ100 ዓመት እድሜ ያለው ሰው ምን ያህል ሲንቀሳቀስ ስታይ ራስን ጥያቄ ውስጥ ትከታለህ። እንቅስቃሴ ገና አላመጣንም ብለህ ታስባለህ። እነሱ ምን ያህል ራሳቸውን ማስተር አድርገው እንዳወጡ ስትመለከት ትደነግጣለህ። እኔ ነኝ ወይ ብለህ ትደነግጣለህ። በቆይታ ልንሆን እንችላለን። እኛ በቆይታ ነን ብለን የምንጠራው፣ እነሱ በቆይታ አለ። በስራ ነው ማስተር የሆኑት። ፊንገር ማስተር አለ፣ ታይገር ማስተሮች አሉ። በእያንዳንዱ እንቅስቃሴዎቻቸው ውስጥ የራሳቸው ማስተር ያደረጉት ነገር አለ። ማስተር የሚለው ዲፊኒሽን ወደ እነሱ ጋር ብሄድ ይሻላል። እኛ ጋር ከመጣን ከእድሜና ከቆይታ ጋር ልሰጠኝ ስለምትችል ማለት ነው። እና ቻይና ጥሩ ጊዜ ነበረ። ጥሩ ኤክስፔሪየንስ የወሰድኩበት ጊዜ ነው። ያንንም ኤክስፔሪየንስ በጣም ችለህ መጠህ ተቋቁመህ መምጣትና እዚህ ራሱ መደረጉ ጥሩ ነው። ግን የሚያሳዝነኝ ምንድነው እዛ በሰራነው ልክ ደግሞ እዚህ አለመስራታችን ደግሞ ይቆጨኛል። እዛ በሰራነው ልክ ምክንያቱም ፕሮጀክት ስለሌለ እንደዚህ ጠንከር ያለ በመንግስት የተዋቀረ ፕሮጀክቶች ስለሌሉ የለፋነውን ነገር አምጥተን እዛ ላይ ማድረግ ግን አልቻልንም። የግል ሩጫችን የሆነው። በጣም አሪፍ። ከዛ ከውሹ ወደ ኪክቦክሲንግ ገባ። እሱን ፓርት ሲነገር እንዴት ነው ከውሹ የወጣው ወደ ኪክቦክሲንግ እንዴት ገባ? ምን አለ መሰለህ እኔ ሲጀመር ውሹ ላይ መግባት ፍላጎት አልነበረኝም ነበረ ከመጀመሪያው። ለምን መጣውና ከፕሮ ጋር ከተገናኘን በኋላ ስራዎችን እየሰራን ስንመጣ አክቲቭሊ ኪክቦክሱ በጣም እንትን እየሆነ መጣ። የራስ ኢንተረስቲንግ ነው። አርቱን እንትን ብለህ አይደለም፣ ግን ለአርቱ የኔ ሶማቶ ታይፕ የኔ ሰውነት አቋም ለአርቱ እንቅስቃሴ ኢፌክቲቭ አይደለም። ራስን ማወቅ ግዴታ መሆን አለበት። ራስን ማወቅ አለበት እና ሞር የኔ አቅም ወደ ምን ወሰደኝ? ወደ ፋይቱና ወደ ቀለል አድርገህ ግን ሞር ችሎታን የምታሳድግበት ደረጃ ላይ። ምክንያቱም አሁን ውሹ ላይ ስገባ ሞር ኦፍ ፍሌክሲቢሊቲው፣ አጂሊቲው፣ ይሄ የሬንጅ ኦፍ ስትሬቺንግ፣ ይሄ ፍሌክሲቢሊቲ መጠንህ በዛ ልክ ስትሄድ
እድሜህን ማተር እያደረገ የሚሄድ ነገር ነው እና ያኔ ወደ ኪክቦክስ ውስጥ ገባን። ኪክቦክስ ደግሞ ያኔ ከዛን ሰዓት ጀምሮ ረብሻም አለበት። ረብሻ የነበረበት እንዳይመጣም ይፈለጋል። ስፖርቱ እንዳይመጣ ስለሚፈለግ የግድ ያንን ስፖርት ለማቆየት ውሽ ውስጥ መግባት ስለነበረብኝ መሰረቴ ውሽ ስለነበረ ኪክቦክሱ ማነው ውሽ ውስጥ ገብቼ ዴቭዳን ውሹ ኤንድ ኪክቦክስ ብዬ ከ94 ጀምሮ ጀመርኩኝ። በጣም ታለንትድ የሆኑ ፋይተሮች ሲመጡ ሞር ኪክቦክሱን ትሰጣቸዋለን። አርት ላይ ደግሞ በጣም ቤስት የሆኑ ልጆች ሲመጡ አርቱን ትሰጣለን። አርቱን ደግሞ ሞር ሄጄ ደግሞ ከማስተር ወንድሙ ጋር በደንብ ስልጠና ወስጄ አዳብሬው ስለመጣውኝ ልጆችን ጋይድ ማድረግ ትችላለን እና ስመለከተው ውድድር ላይም በአርቱ በፋይቱ ሰክሰስፉል እየሆንኩ መጣሁኝ እና ወቅቱ ምንድነው ያው ይሄኛውን ስፖርት ዱለኝነቱ ይበዛል፣ ግጭቱ ይበዛል የሚለው ነገር አዘነበለና ኪክቦክሱ እንዲቀዘቀዝ ሆነ። ግን ውስጥ እንሰራው ስለነበረ ፋይናሊ 2006 ኮምፕሊትሊ የነበርኩበት ቦታ ትምህርት ቤት ውስጥ ነበረ ማሰራው። አዳራሹን ሲነጥቁን ሲወስዱት ቦታው ቻይና ቆይቼ ከመጣ በኋላ ሲነጥቁ ቦታው እንደምታውቀው የዛን ሰዓት ሲኒማው ላይም ስፖርቱ ላይም ነበርኩኝና ትንሽ ሰው ውጭ ሲመለከተ እንዳለ አቅም እንዳለ ነገሮች ሁሉ በጣም ሲኒማው ላይ የሚያየም ምንም ሰው ብዙ ፕሮዲስ ማድረግ ስለነበረ ገቢ እንዳለ ምናምን ስለሚቆጠር ሰው ጉዳትን ሰው አላዳመጠው። ዘመኑ የሚል ፊልም ሰርቼ ነበር እና ጉዳትን ሰው አያዳምጠው። ሁሌ ደግሞ እኔ ችግሮችን ማውጣት አልችልም፣ ይይዛቸዋለሁ ራሱ ይዤ ሶሉሽን ነው የምፈልግላቸው። ዛታይም በቃ ነገሮች አላምር ሲሉ ከ2006 በኋላ ደግሞ አገር ጥዬ ወጣሁኝ። የወጣሁበት ቦታ ደግሞ ስወጣ አክሰሱ ደግሞ ምቹ ሆነልኝ። ስገባ ኤምኤምኤ ውድድር አለ፣ ኪክቦክስ አለ፣ ሞይታይ ውድድር አለ እና በብዛት በጣም ያሉት ደግሞ የሚጋብዙ ቦታዎች ደግሞ እነሱ ሆኑ። እነዛን ቦታዎችን አገኘሁኝ። ከምሰራው ስራ ጋር እያጣጣምኩኝ እነሱን እዛ መስራት ጀመርኩኝ። ፋይናሊ 2011 አካባቢ ምናምን ስመለስ ወደዚህ ሙሉ ታይሜን ለኪክቦክሱ እና ለኤምኤምኤው ሰጠው መስራት ጀመርኩኝ ማለት ነው። ያ ነው ያስወጣኝ። ሁለተኛም ደግሞ ምንድነው ውሹ አካባቢ ላይ ሁሌ እንትን አለ፣ እድገቶቻችን እንዴት ነው ብለን መጠየቅ አንወድም። ስለ እድገት ስናወራ ግማሹ እድገቱን ይጎትተዋል፣ ግማሹ ደግሞ እድገቱን ይፈልገዋል። ኢቭን ያልነበረውን የቀበቶ አሰጣጥ ስነስርዓት ፕሮፖዛል ቀርጬ ሁሉ ሰጥቼ ነው የወጣሁት ውሹ ላይ እና ቀርጬ ነው የወጣሁት። አሁን ያ ስራ ሰርቶ ያኔ አክሴፕት ያደረገን ሰው አልነበረ። በኋላ ላይ አክሴፕት አድርገው ተቀብለውት አሁን እስከ ሲኒየር ግራንድ ማስተር ድረስ ሌቭል መስጠት ሁሉ ጀምረዋል። በወቅቱ ግን ሰው አላዳመጠህም። ማዳመጥ የሚጀምረው ሰው በቃ ጥዬ ወጣሁኝ። እነዚህ አንዳንድ ነገሮች የማያስፈልጉ ነገሮች እዚህ ብዙም የማታወራቸው ነገሮች ሲመጡ ጥዬ ወጣሁኝ። በቃ ዋናው እድገት ነው የሚፈለገው። በእድገቱ መሰረት አሁን ሌቭል አውጥተው ያስቀመጥኳቸውም ሌቭሎች አሁን ተግባራዊ ሆነው እየተሰራባቸው ነው ያሉት። ታትስ ማይ ሃፒ እንትን ሆኛለሁ ማለት ነው። ደስተኛ ሆኛለሁ ማለት ነው። እንትን ኪክቦክሲንግ አንተ የኪክቦክሲንግ ክለብ ስትከፍት ከማስተር ፕሮ ውጭ ሌሎች አሰልጣኞች ነበሩ? የለም። አንተ ነው የመጀመሪያው ነኝ። ስለዚህ ከማስተር ፕሮ ቀጥሎ ለኪክቦክሲንግ እድገት ዋጋ የከፈለ የአንበሳውን ድርሻ የሚወስድ የመጀመሪያው ሰው ማስተር ዴቭዳን ነው። እኔና ነፍሱ ይማረውና ዳኒ የሚባል ይችላል። ነፍሱ ይማረው ዳንኤል አብረን ነበር። እኔና እሱ አንድ ክለብ ላይ ነበር። ጅማሬዎች ነበሩ፣ ግን እንደዚህ ስሬስሊ ሆነው የሄዱ ክለባቶች አልነበሩም። እሺ፣ አሁን የኢትዮጵያ ኪክቦክሲንግ አሶሲዬሽን ተቋቁሟል። የአዲስ አበባም አለ የኢትዮጵያውም አለ በትልቁ። አይ ቲንክ ክልሎች ላይም ሳይኖር አይቀርም እና አሁን አዲስ አበባ ውስጥ ሲታይ ክለቡ በጣም ትንሽ ነው። እናንተ ደግሞ ይዛችሁት የተነሳችሁት ዓላማ ትልቅ ነበርና አንተ በምትፈልገው ደረጃ የኪክቦክሲንግ እድገት ሄደዋል ብለህ ታስባለህ? አልሄደም። ለምን? ያልሄደበት ሁለት ምክንያቶች አሉ። አሁን ኢትዮጵያ ለምትለኝ ኢትዮጵያ ገና አልተዋቀረም። ኢትዮጵያ ላይም ገና አልደረስንም። ኢትዮጵያ ላይ ያልደረስንበት ትልቁ ምክንያት ምንድን ነው? አዲስ አበባ ላይ ይሄ ህጋዊ እውቅና የተሰጠው
2008 ላይ 2009 እውቅና ተሰጠ። ከዛ በፊት ምንድን ነበረ? ኢንተግሬትድ ማርሻል አርት ውስጥ ነበርን የነበር ነው። ከኢንተግሬትድ ማርሻል አርት እኔ ከመጣው በኋላ ከስደት ከተመለስኩ በኋላ ክለባቶችን ለመመስረት ጥረት አደረግን። የተበታተኑ ልጆች እኔ ውጭ በወጣም የኔ ክለብ አለ የሚሰሩ ሲነር የኔ ልጆች አሉ፣ ወንድሜም ነበረ እና እነሱ ሲሰሩ ስለነበረ እዛ ቤት ውስጥ የነበሩትን ልጆች እንደየክለብ በታትነናቸው ልጆቹን ክለብ እንዲሆኑ አድርገን ስራ ተጀመረ። እንደገናም ደግሞ የነበሩ ሲነር አስተማሪዎች ደግሞ የሙያ ማህበር አሶሲዬሽን አቋቋሙ። አሶሲዬሽን የሙያ ማህበር አሶሲዬሽኑም 2009 ላይ ተቋቋመ። አሁን እነዚህ ስራዎች ስሙዝሊ እየተጫወቱ ስራዎች እየተሰሩ መጡ። ወደ ኢትዮጵያ ለማደግ ኢትዮጵያ ሄደን ጠየቅን። ስንጠይቅ ምንድነው ኢትዮጵያ አንደኛ ኦፊሻል ከሆነ ከዓለም አቀፍ ፌዴሬሽን እውቅና ማምጣት አለብህ። ከዓለም አቀፍ ፌዴሬሽን እውቅና መኖሩን ዓለም አቀፍ ፌዴሬሽኑ አንተን ማወቅ አለበት። አንተን እንዲያውቅ ደግሞ ስራ መስራት አለብን። ይህንን ለማድረግ ሁለት አካላቶችን አናገርኩኝ። ስፔሻሊ ዋኮ የሚባል ወርልድ ኦርጋናይዜሽን ኪክቦክስ አሶሲዬሽን ጣሊያን ውስጥ የሚኖር በሮይ የሚመራ አንድ ግሩፕ አለ። እንደገና አውስትራሊያ ውስጥ ደግሞ WKF የሚል በማስተር ሮበርት የሚባል ሰውዬ የሚመራ እንትን አለ፣ ፌዴሬሽን አለ። WKF ራሱን የቻለ ወርልድ ኪክቦክስ ፌዴሬሽን ብሎ ራሱን የሰየማለ። ዋኮ ደግሞ እዚህ ጋር ኢሮፒያን ኦርጋናይዜሽን አለ። ይሄኛው ዋኮ ትልቅ ኳሊቲ የሄደበት መንገድ ምንድነው? አክሴፕታንስ እንዲያገኝ ለአይኦሲ ሌተር ፔፐር አስገብቷል፣ ደብዳቤ አስገብቷል። ደብዳቤው 2021 ላይ ነው ያስገባው። ደብዳቤው ስቲል ናው አክሴፕታንስ አግኝቷል እንጂ ፍቃድ አግኝቶ ወደ ውድድር አላስገባም። ይሄኛው WKF ደግሞ አማተር ኤንድ ፕሮፌሽናል ብሎ ውድድሮችን ያዘጋጃል፣ ያወዳድራል፣ እንትን ይላል። የዛ ደግሞ አባል ማን ነበረ? ፕሮ ነበረ። ፕሮ ስለነበረ ለነሱ ደብዳቤ ስንጽፍ ፕሮ ደቡብ ሱዳንና ኢትዮጵያን ይዟል ስለተባለ ምን አድርግ ተባለ? ይምረጥ ተብሎ አንዳንድ አኪዩዝመንቶች ነበሩ መሰለኝ ከእሱና ከዓለም አቀፍ ፌዴሬሽኑ ጋር ከኪክቦክስ ፌዴሬሽን ጋር ሰስፔንድ አድርገውታል። እሱ እኛ የእሱን ዶክሜንት ሁሉ አያይዤ ላኩኝ እና አክሴፕታንስ አልሰጥም ማለት። ከዛ ባህሪን ሊያገኘዋቸውን ዶክሜንቶች ምናምን ስሰጣቸው አክሴፕታንሱን ሰጡኝ። በኢትዮጵያ ውክልናውን ሰጡኝ። በኢትዮጵያ ውክልና ሰጡኝ። ያንን ውክልና ይዤ መጥቼ ናሽናል ባህልና ስፖርት ቢሮ አመለከትኩኝ። ያመለከትኩት ምንድነው በብሔራዊ ደረጃ እንዲፈቀድ። ምክንያቱም አሁን የአዲስ አበባን አሶሲዬሽን ይዘህ እንደ ኢትዮጵያ መንቀሳቀስ አትችልም፣ ህገ መንግስቱም አይፈቅድም። ስለዚህ ምንድነው መሆን ያለበት? የዚህን የወርልድ ኪክቦክስ ፌዴሬሽን የፕሬዚዳንትነትና የፕሮሞተርነትን ውክልና ከተቀበልኩኝ በኋላ ያንን ሌተሪንግ ፔፐር ለባህልና ስፖርት ቢሮ ወይም ናሽናል ላለው ሳቀርብ ስፖርቱ ማስፋፋት እፈልጋለሁ፣ ግን ይሄ ስፖርት ስቲል ናው ያለው አንድ ክልል ላይ ነው ያለው፣ አዲስ አበባ ላይ ነው። አዲስ አበባ ላይ እየተሰጠ ነው ያለው፣ ግን በክልሎች አልሰፋም። ስለዚህ ሌሎች ክልሎች ላይ እንዲሰፋ ሰፖርት አድርጎን ብለን ደብዳቤ ጻፍን። በደብዳቤ መሰረት ይሄ ስፖርት በተወሰኑ ከተማ መስተዳድሮች በአዲስ አበባ ላይ እየተንቀሳቀሰ ነው ያለው፣ ግን በሌሎች ክልሎች እንቅስቃሴው እንዲቀሳቀስ በሚሄዱበት ቦታ ሁሉ ትብብር ይደረግላቸው ተብሎ ደብዳቤ አገኘሁ። በር ከፈተ እና ያንን ደግሞ ደብዳቤ ይዘህ ደግሞ ስትመጣ ከማን ጋር መስራት ያለብህ? እዚህ ካለው ባለሙያተኛ ጋር። እዚህ ጋር ያለው ባለሙያተኛ ደግሞ ኔጌቲቭ ኢጎ ይዞ ተነሳ። እኛ ዋኮነን WKF አይደለንም የሚል ረብሻ ይዘው መጡ። እኔ ዋቴቨሪቲ WKF መጣ፣ ዋኮን መጣ፣ ህልሜ አንድ የኢትዮጵያ ኪክቦክስ ፌዴሬሽን ማቋቋም። ማንም መጣ ማንም። አሁን ምርጫ የለንም፣ ያገኘነውን ይዘን። ምክንያቱም ናሽናል ፌዴሬሽን የሚጠይቀው ዋኮን ስንጠይቃቸው ምን አሉ? ተደራጅታችሁ አንደር ገቨርንመንት ኦሎምፒክ ኮሚቴው ሌተሪንግ ፔፐር ተሰጣችሁ ነው ሜምበር የምትሆኑት አሉ። ኦኬ እሺ ብለህ ደግሞ እዚህ ሀገር ደግሞ ለመቋቋም ደግሞ ህጋዊ መስመር ያለው አንድ ተቋም ያስፈልግሃል። ያንን ተቋም ደግሞ መገንባት የምትችለው
ምርጫ ብለህ ያገኘኸውን ኢንተርናሽናል ላይሰንስ ተቀብለህ በሱ መልክ መዘርጋት ነው ያለብህ። ኦኬ እሱን አደረገን። ወደ 5-6 ክልሎች አክሴፕት አደረጉን፣ ተቀበሉን። እዛ ክልሎች ላይ ግን ኑና አብረን እንስራ ብዬ ብዙዎችን ስጠይቅ ለስራው ፈቃደኛ አይደሉም። እኛ እንትናነን እንትናና በቃ እናንተ ይሄኛውን ከሆናችሁ ይሄኛውን መንገድ አታደናቅፉን፣ እንቀጥል የሚል ሀሳብ ይዤ ተነሳው። በእኛ ሀገር ፕሮፌሽናል የሆነ ፋይተር የለም። WKF ደግሞ ፕሮፌሽናል የሆኑ ፋይተሮች ብቻ የሚወዳደሩበት ወይም ደግሞ ስልጠናውን የሚወስዱበት ነው። አማተር ላይ ብዙ ጊዜ WKF አይሰራም። ይሄ ነገር ከኛ ሀገር ጋር እንዴት ይጣጣማል? WKF ፕሮፌሽናል ላይ ብቻ አይደለም ይሰራል፣ አማተር ላይም ይሰራል። እንደውም ከባዱ ጫና የነበረብኝ ከባዱ ትንቅንቅ የነበረው እነሱ ይሄንን ላይሰንስ ወደኛ ሀገር ለመስጠት የከበደን ሪከርድ ያላቸው ስፖርተኞች አሉ ወይ ብለው ጠይቀውኛል። ወደ ካሜራ እያያችን ማስተር ከመጀመሪያው ጀምሮ በጣም አሪፍ ጥያቄ ነው የጠየቀኝና ይሄ ጥያቄ በደንብ መመለስ እፈልጋለሁ። እኔ የWKFን አባልነት ለመቀበል ሲሄድ ፕሮፌሽናል ኤንድ አማተር የሚለውን ነገር ስለሌላችሁ አክሴፕት አናደርግም ብለው ከልክለውን ነበር። ከከለከሉም በኋላ ግን ብዙ ለማስረዳት ሞከርኩኝ። ምክንያቱም ከ8-9 ዓመት በላይ የዚህ አባል ሆኖ ፕሮ አብሯቸው ሰርቷል፣ ማስተር ፕሮ። ግን በኋላ ሰስፔንድ አድርጓል ተብሎ ዩሮፕ ካሉ ሰዎች ጋር በታገዱ ሰዎች መካከል ላይ እሱም ታግዶ ወጣና እኔ ስመጣ አይ ትንሽ ሞክሬያለሁ፣ የፕሮፌሽናል የሆነ ይዘቶችን ትንሽ ሞክሬያለሁ ባህሪን ላይ። እንደገና ደግሞ ሀገር ውስጥ ደግሞ የግድ ፕሮፌሽናል ለማምጣት አማተር ተወዳዳሪዎች መኖር አለባቸው። ያንን ደግሞ እድል አላገኘንም። ከኛ የተሻለ እድሉን ያገኙት ኡጋንዳ ያሉ ልጆች፣ ሳውት ሱዳን ያሉ ልጆች እና ኬንያ ላይ ያሉ ልጆች ናቸው ያገኙት። እኛ ልናገኝ ያልቻልነው ያን እድል ምንድነው? ከኛ በላይ ይህንን ወረቀትና ይህንን ዶክሜንት የያዘው ማነው? ማስተር ፕሮ ነው የያዘው። ስለዚህ እሱ ማድረግ አንቻልንም። ግን እድል ስጡንና ጊዜ ስጡንና በዚህ ጊዜ ውስጥ እኛ አስፍተን እንምጣ። ኢቨን እንደ ኢትዮጵያም እንደሌለን እንደ ከተማም ትንሽ ክለባቶች እንዳሉን ይህንን ግልጽ ከነሱ ጋር ተነጋገርኩኝ፣ አወራሁኝ። ስናገር እድሉን ሰጡን። እድሉን ከሰጡን በኋላ ያለው ቻንስ ምንድን ነው? ኢቨን አዋርድ ስታደርግ ቤልት ከነሱ መምጣት አለበት፣ መገዛት አለበት። አማተር ቤልቶች አሉ፣ ፕሮፌሽናል ቤልቶች አሉ። እነሱ ኢንዋንስ 1-2-3 ውድድሮችን የአማተር ውድድር ማድረጋችን ኦፊሻል የሚያደርጉት ቤልት ከነሱ ገዝተን ስናመጣ ነው። ግን የእነሱ መርህ የWKF መርህ ፕሮፌሽናሊዝም ላይ ነው፣ መርሃቸው ላይ ነው። ሁለቱም አማተር ላይ ይሰራሉ። አማተር ኤንድ ፕሮፌሽናል የሚል ይሄ ዶክመንት ጎግል ላይ ገብተህ ማየት ትችላለህ። ምክንያቱም ትልቁ ደረጃ ምንድነው? አማተር ከሌለ ፕሮፌሽናል የለም ይላል። እንትኑንም ደግሞ ዲፋይን እናርገው፣ አማተርና ፕሮፌሽናል የሚለውንም ዲፋይን እናርገው። አማተር ምን ያህል ኮምፒት ያደረገ ነው? ምን ያህል ኮምፒት ያደረገ ነው እንትን የሚገባው? ፕሮፌሽናል ከ10 ውድድር በታች ያለ አማተር ነው እንጂ ፕሮፌሽናል አይደለም። 10 ውድድር አለም 3-4 ውድድር ያደረገ እኛ ሀገር አለ ወይ ስትል የለም። በሌለበት የግድ የእነሱን የፕሮፌሽናልነትን እንትን ለመቀበል የግድ መለማመጥ ያለብህና መጠየቅ ያለብህ ነገር ትጠይቃለህ። ቅድም ነገርኩ እኮ ዋኮ ገቨርንመንታል ኦርጋናይዝ ካልሆናችሁ አክሴፕት አላደረግም ማለት። ገቨርንመንታል ኦርጋናይዝ ለመሆን መንግስት አይደለም የሚያደራጅ፣ እኔ ነኝ መጀመሪያ ተደራጅቼ መሄድ ያለብኝ። እኔ ተደራጅቼ ስፖርቱ አለ ባለሙያተኞች አሉ ብለን ተደራጅተን ስንሄድ ነው ፌዴሬሽንም ወይ አሶሲዬሽን የሚሰጠን። ስለዚህ ይሄኛውም ምንድን ያለን ፕሮፌሽናሎች እንዲመጡ ኢንዋንስ 1-2-3 ዓመት እድሉን እንሰጣቸዋለን። አማተር የሚሆኑ ተወዳዳሪዎች ይምጡ። አማተር ሲወዳደሩ ይኸውልህ አሁን ዌብሳይት ሁሉ አለ። ስፖርተኞቹን ለማን እንደሆኑ ይታወቃሉ። ምን ያህል ስፖርተኛ እንዳሉን ዌብሳይታችን ላይ ከተናል። ይህን ዌብሳይት ዲዛይነር እንግዲህ ያስከፈትኩት ነኝ። እዛ ውስጥ ምን ያህል አሰልጣኞች እንዳሉ ይታወቃል። ውድድሮች ሲደረጉ በእያንዳንዱ ውድድር የተወዳዳሪው ስም ዝርዝር እዛ መግባት አለበት። ተወዳዳሪ በአንደኛው ዙር ነው፣ በሁለተኛው ዙር ነው፣ በሶስተኛው ዙር ነው የጨረሰው የሚለው መግባት አለበት። ሁለተኛ እነዛ ተወዳዳሪዎች ወደ ፕሮፌሽናል ለመሄድ የተመዘገበላቸው ራንክ መቀመጥ አለበት እንትኑ ላይ
ዌብሳይቱ ላይ እሱ የለም። እሱ ከሌለ ምንድነው እድል የተሰጠን ስልጠና ያስፈልገናል። አማተር የሆኑ ብዙ ውድድሮች ያስፈልጉናል። አንዳንድ ነገሮች ያስፈልጉናል። ይሄ እርዳታ ያስፈልገናል። በዚህ ኮንዲሽን ካለጋችሁልን ስፖርቱን እናሳድጋለን። ግን እናንተ በምትሉት ፕሮፌሽናል ከሆነ መቼም አንመጣም አንደርስም የሚል ኮሚኒኬሽን ከነሱ ጋር ፈጠርን። ኦኬ ጎ ሄድ ቀጥሉ ብለው ነው ያንን የሰጡን እንጂ አማተር የለም የሚለው ነገር አይሰራም። አለ አማተር። እንደ ሀገር ግን ይደግፉ ነበር ይህንን እንቅስቃሴ ስታደርግ? እስቲና የደገፈኝ የለም። ለምን? በተለይ ባለሙያተኛው አካባቢ ላይ ድጋፍ የለም። ለምን እንደሆነ አላውቅም። እንስራ አብረህ በጋራ እንስራ ብለህ ስትነሳ ለመደገፍ አይደለም። ምን አሁን አዲስ አበባ ላይ ትቻለሁ። አንተ ሳማክራቸው ነበር በዛ ጊዜ በስነ ስርዓት? እኔ አሁን የተዘጋጁ እነዚህ ትልልቅ ፋይቶች ላይ ያሉ ሰዎችንም ይሄ አሁን እናንተ የምታስመዘግቧቸውን ቤልቶች በዚህ መልክ እናስመጣ። ይሄ ዓለም አቀፍ ፌዴሬሽኑ WKF እነዚህን አዋርዶች ሬጂስተር ያደርጋቸዋል። ፋይናሊ ፕሮፌሽናሎችን እሱን አፈላልጎ የሚያወዳድራቸው ተወዳዳሪዎች የሚያወዳድራቸው። ስለዚህ ይሄኛውን ቤልቱን የአማተርስ ቤልት ከዛም በኋላ ወደ ፕሮፌሽናል የሚወስዳቸውን ቤልት በደረጃ እናምጣ። ባይ ዘ ዌይ ፕሮፌሽናል ከሆኑ በኋላ ክፍያውንም ውድድሩንም የሚያካሄደው ማን ነው? ራሱ ዓለም አቀፍ ፌዴሬሽኑ እውቅናውን የሚወስደው እሱ ነው። የሚደለድልልህም እሱ ነው። አንተ አማተር የሆኑ ውድድሮችን አገር ውስጥ እያዘጋጀ ሪፖርት ማድረግ ነው ከአንተ የሚጠበቀው። ፋይናሊ እሱ የልጆችን የዙር የውድድራቸውን ሂደት ካየ በኋላ ነው የሚመዘግበው። አሁን በዳታ ደረጃ እኛ ሀገር ውስጥ የተቀመጠ ዌብሳይት ያለው ፌዴሬሽን የለም። እኛ አለ። በጣም አሪፍ። አይ ቲንክ ይህንን ምክር ስታማክራቸው እዚህ እንደ ሀገር የተወሰነ አለመግባባት ተፈጥሮ ሊሆን ይችላል። ይህንን አለመግባባት ወደ ምን መጣ? ማስተር ዴቭዳን ከተወሰኑ አሰልጣኞች ጋር ሆኖ የአዲስ አበባን የኪክ ቦክሲንግ ማህበር አሶሲሽኑ ለማፍረስ በጣም ረጅም ርቀት ሂደዋል። የአዲስ አበባ ኪክ ቦክሲንግ አሶሲሽን ደግሞ በህግ የተቋቋመ ህጋዊ አሶሲሽን ነው። ይህንን ለማፍረስ ከአሰልጣኞች ጋር ሆኖ ረጅም ጊዜ ሂዶ ነበረ እና እነዚህ አሰልጣኞች እንደማያዋጣቸው ሲያውቁ ተመልሰው ይቅርታ ጠይቀው ወደ አሶሲሽኑ ተመለሱ። እሱ ግን እንዲሁ አለ ይላሉ። እናንተ ምን ትላለህ እዚህ ላይ? ደስ የሚል ይሄ እኮ ነው። ስራ ስትሰራ እንቅፋት አለ። እንቅፋት ደግሞ ወደፊት እንጂ ወደኋላ አይጥልህም። ሲጀመር ደብዳቤውን ስልኬ ላይም ላሳየ ይችላለሁ። አዲስ አበባ ላይ አሶሲሽን እንዳለ ይታወቃል። እኛ እያልን ያለ ነው ምንድነው? እኔ እያልኩ ያለሁት ከአዲስ አበባ ተጨማሪ ክልል የሆኑ አሶሲሽኖች ይፈጠሩ፣ ክልል ላይ ይምጡ። እነዚህ ሲመጡ ነው ኢትዮጵያ የሚሆኑት። በአሁኑ አሰራር 7 ክልል ከሌለ ናሽናል እንትን ማቋቋም አትችልም። እዚህ የሚለፈልፍልህ ሰው ሁሉ ዶክሜንት ከየት ነው የመጣው ብለህ ብትጠይቀው የለውም። ከየት እንደመጣ ይታወቃል። የሆነ ጥያቄ የሚጠይቅ አካል ስለሌለ ነው። አንድ እሱም በል። ሁለተኛ ነው የአዲስ አበባን ኪክቦክስ አሶሲሽን የማፈርሰው ማን ነኝ እንዴ? የኔ ህይወት፣ የኔ ኑሮ፣ የኔ ሂደት ያለው እኮ እዚህ ስፖርት ላይ ነው። እኔ እኮ የነጋዴ አይደለሁም ወይ የመንግስት ሰራተኛ አይደለሁም። የማፈርሰው ማንን ነው የማፈርሰው? አንድ እሱም ፖይንት እንድትይዘኝ። ሁለተኛ ስትመጣ አዲስ አበባ ኪክቦክስ አሶሲሽን ስራ አስፈጻሚ አካል አለው። ያ ስራ አስፈጻሚ አካል እኔ ቢሮ ውስጥም ጥያቄ የጠየኩት ምንድን ነው፣ የተወሰኑ ጓደኞቼ ወይም ቀደም ሲል ተማሪዎችም ሊሉም ላይሉም የሚችሉ ሰዎችም ያሉበት ላይ ዋኮነናል። ኦኬ ዋኮ ከሆናችሁ እንደ ዋኮ። እኔ ደግሞ የታየ መንገድ WKF እስከዚህ ድረስ ይዞን ይሄዳል። ፋይናሊ ዲሳይን የምናደርገው ምንድነው፣ ናሽናል ቢልድ ካደረግን በኋላ እኛንን መምረጥ የምንጀምረው። አሁን መምረጥ የማንችልበት ደረጃ ላይ ነው ያለነው። መምረጥ እስክትችልበት ደረጃ ድረስ መቆየት አለብን። ስለዚህ አዲስ አበባ ላይ ያለው ደግሞ ኪክቦክስ አሶሲሽን ስራ አስፈጻሚ አካሉ አንተ ዋኮ ነኝ በል፣ እሱ WKF ነኝ ይበል። ሁለታችንን የሚሸነግልና ሁለታችንን አስማምቶ በምንስማማበት የሚያስኬድ በማናስማማበት በምንሄድ በመንገድ እንድንሄድ የሚያደርግ አመራር ነው የተቀመጠው አይደል? ልክ ይህንን ነገሮች ስናመጣ ስራ አስፈጻሚው አካል የዋኮን ጥናት አምጡ ተባለ። እኔ WKFን ጥናት አጥንቼ መጣሁ። ህጉ ይሄ ነው፣ እንትኑ ይሄ ነው፣ ውድድሩ ይሄ ነው፣ ስርዓቱ ይሄ ነው ምናምን ብዬ ፕሮፖዛል አመጣሁ።
በዛ በኩል ዋኮንን ያሉ አሰልጣኞች ፕሮፖዛል ሰርቶ መምጣት ሲገባቸው አሶሲዬሽኑ ስራ አስፈጻሚ አካላት ራሳቸው ፕሮፖዛል ጽፈው መጡ። አሁን ይሄ ሰውዬ ጋር እኔ የምከራከረው ከአሶሲዬሽኑ ጋር ነው ወይንስ ሀሳብ ካላቸው ሰዎች ጋር ነው የምታወራው? ይሄ ክሊር ሆኖ መቀረብ ያለበት። እኔና ዮ ሁለታችንም አሰልጣኝ ነን። እኔ እናንተ አሰልጣኝ ሆነን እኔ ዋኮ ነኝ አልኩኝ፣ አንተ WKF ነኝ አልክ። አሁን አንተ ስለ WKF አምጣ፣ እኔ ስለ ዋኮ አመጣለሁ። እዛ ጋር ያለው ስራ አስፈጻሚ አካል ሁለታችን መሸምገል ነው ያለው። አሰራሩ ምንድነው? ህጉ ምንድነው? ስርዓቱ ምንድነው? ይሄ ምን ይወስደናል? ይሄኛው ብለን መወሰን ነው። ይሄንን አድርጉ ስንል ይሄንን ከማድረግ ፋንታ አንድ ግሩፕ ላይ ተጠቅልለው ገቡና መጡ። እሺ ዋኮ ኢትዮጵያ ውስጥ ይህን ስፖርት እንዲያስፋፉ ይህን ስፖርት እንዲሰጡ ሌተሪንግ ፔፐር ከሰጣቸው ያምጡ። እኔ አለኝ እኮ አሳይሃለሁ፣ አለኝ። ባህልና ስፖርት ቢሮ ስፖርቱ እንዳስፋፋ የፈቀደልኝ ዶክሜንት አለ። እኔ እንደ አዲስ አበባ አይደለም የማስበው። አዲስ አበባ አለ፣ በቃ ጨርሷል። አዲስ አበባ ላይ ያለውን አሶሲዬሽን የራሴ አሶሲዬሽን እኮ ነው። አዲስ አበባ ምን አገባኝ? አሁን እንደ ኢትዮጵያ እንስራ ነው። እንደ ኢትዮጵያ እንስራ፣ ክልሎች ላይ እንውጣ ነው። ለምን ትወጣለህ ነው? ለምን ትሄዳለህ ነው? አዲስ አበባ ብቻ ነው መንቀሳቀስ ያለብህ ነው። የነሱ ኢንተረስቲንግ ያ መሰለኝ፣ የኔ አይደለም። የነሱ ኢንተረስቲንግ ይመስለኛል። አዲስ አበባ ላይ ደግሞ እንደ አዲስ አበባ ብቻችንን ኢትዮጵያ አንሆንም። እንደ ኢትዮጵያ ለመሆን 7 ክልል ላይ መድረስ አለብን። 7 ክልሎች ላይ ከደረስክ ነው ናሽናል እንትኑ ፌዴሬሽኑ አክሴፕት የሚያደርግ። ለዚህ ደግሞ የቀረበውን ነገር እኔ ስለ WKF ይዤ ስቀር እዛ ጋር ያለው አሰልጣኝ እኔ ዋኮ ነኝ ካለ ዋኮ ሪፕሬዘንት ያደረገውን የዋኮን ህጎች ይዞ መምጣት ያለበት አሰልጣኝ ነው። ይዞ መጥቶ ዲስከስ የሚያደርገህ የሚያወያየህና ሀሳብ የሚያቀርበው ስራ አስፈጻሚ ነው። ስራ አስፈጻሚ ከሆነ ደግሞ እኔና ስራ አስፈጻሚውን የሚዳኘን ምንድን ነው? የስፖርት ማህበራትና ዳይሬክተሮች ነው። በቃ እነሱ ጋር ደግሞ ገባው። እነሱ ጋር ስገባ ደግሞ ምን ተፈጠረ? ስፖርቱን ሊያፈርሰው ነው ተባለ። ማነው አፍራሽ? እንደኛ እኮ ስንት ዓመት እኮ እዚህ ታግለንበት። ሁለተኛ ይቅርታ ጠያቂዎች ካሉ እሰየው፣ እንኳንም ጠየቁ። እንግዲህ የጠየቁበትን ምክንያት እነሱን ጠይቃቸው፣ እኔ አላውቅም። ግን እኔ የማውቀው ምንድን ነው፣ ለምሳሌ ይሄ ተሞክሮ ለምሳሌ ሞይታይ ላይ አለ፣ በኢንተግሬትድ ውስጥ አሉ። አንደኛው አካል የሚመራው አለ፣ አንደኛው አካል የሚመራው አለ። ግን ሁለቱ ማን ያስተዳድራቸዋል? የኢንተግሬትድ ስራ አስፈጻሚ ይመራቸዋል። ካራቴ ላይ አለ። ካራቴ ላይ ሲገባ 3 ናቸው፣ 4 የየራሳቸው መዋቅር አላቸው። ስማቸውን በዝርዝር አለ። ግን ማን ይመራቸዋል? አንድ ስራ አስፈጻሚ ይመራቸዋል። አሁን እኔ ጋር ብትመጣ ምን እንደተሰማቸው ባላቅም የኪክቦክስ አሶሲዬሽን ዋኮም ማለት ዜጋ ያለው ሰውዬ WKFም አለ ኢሴኬም ብሎ ሊመጣ ይችላል። እነዚህን በስሩ ማኔጅ ማድረግ ይችላል። እኛ ብቻ አዲስ የመጣን አይምሰል ነው። እኛ አዲስ የመጣን ከሆነ እሰየው፣ ስህተት ነው ዳዊት እየሰራ ያለው። እንዴት ነው እኔ የገነባሁትን ያቆምኩትን ነገር ሳምታይምስ አንዳንድ ጊዜ ፐርሶናሊቲን ክብርህን የሚነካ ነገሮች ይከሰታሉ። እኔ ምንም ስለዛ ጉዳይ አይጨንቀኝም። ለመሰለ ስመጣም የመጣሁበት መንገድ አለ። እኔ ወይ ስልጣን ወይ ገንዘብ ወይ ስንፈልጌ አልመጣሁም። ልፋቴ ትግሌና ስራዬን የመጣው ይህንን ደግሞ ጠንቅቄ ያውቃለሁ። ዓለምን የሚያባላው ወይ ስልጣን ነው ወይ ገንዘብ ነው ወይ ስም ነው። እነዚህ 3ቱ ነገሮች ላይ ላለመድረስ እያንዳንዱን ኢንዲቪዥዋሊ እየጠራው አማክሬያለሁ። ሁለተኛ ያፈርሳል ከሚሉ ያጠፋው ጥፋት ካለ የተሻለ ስራ ካላቸው ያምጡን ያሳምኑ። ዝም ብለህ ቁጭ ብለህ ወሬ አውርተህ ተችተህ አትችልም። ትችት ስለማይገባኝ ነው። ምክንያቱም ስለተቸኝ አንድ ሰው እንትን ስላለ አይገባኝ። ስራዬን እየሰራሁ ነው። በአሁኑ ሰዓት ላይ ትግራይ ላይ በል፣ አማራ ክልል ላይ በል፣ ሲዳማ ክልል ላይ በል፣ ኦሮሚያ ክልል ላይ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ ላይ ይሄው ተስፋፍቷል። ያንን እንኳን ሀሳብ የሰጠናቸው ልጆች አሁን በሐምሌ 25 ቡታጅራ ላይ ውድድር ያዘጋጃል። ለየክልላቸው እንትኑ ብሔራዊ ፌዴሬሽን የሰጠውን የድጋፍ ወረቀት እያያያዝኩ ነው የሄድኩት። ሲሄድም ደግሞ እዛ ስልጠና ስትሰጥ ማንም በጀት የመደበልኝ ሰው የለም። የግዴታ ልጆች የሰርቲፊኬት ይከፍሉሃል። የዓለም አቀፍ ሰርቲፋይ የሚያደርጋቸውን ዶክሜንት ትሰጣለህ። እሱን ለትራንስፖርት ለምግብ ትጠቀማለህ።
ስትመለከት ደግሞ ብዙ የማርሻል አርት ቤተሰብ ገንዘብ የሚከፍል ሰው አይደለም፣ አቅምም የለውም። ልርዳ ስፖርቱን ላሳደግ ብለህ ሄደ ይሄን አልብር አምጣ ብለህ የምትጫነውም ህብረተሰብ አይደለም። ሼር ተደራርገህ ነው የመኝታን የምግብህን ሁሉ ሼር ተደራርገህ ሄደ፣ ግን ስፖርቱ እንዳይቆም ትሰጣለህ። ይህንን ለምን አደረግክ ከሆነ ጥፋቴ አክሴፕት አደርጋለሁ፣ ይህንን ማድረግ ወንጀል ከሆነ። ከዛ ውጭ ግን ለዛም የኔ ትልቁ ክርክር ከማስተር ፕሮ ቀጥሎ ኪክቦክሲንግ የሚባለውን ስፖርት ለኢትዮጵያ በሰፊው ያስተዋወቀው ማስተር ዴቪዳን ነው። ይህንን የማስተር ዴቪዳን ፍላጎት ብዬን የምረዳው ወይም ማስበው ስፖርቱን ካንተ አልፎ ለብዙሃኑ ተደራሽ እንዲሆን ትልቅ ዋጋ ከፍልሃል። ፐርሰናሊ እኔም በማቅህ ደረጃ ማለት ነው። ግን አሁን እንዳልከው በየቦታው የተለያየ ሀሳብ ያለው ሰው አለ። እነዚህ የተለያየ ሀሳቦች ያላቸው ሰዎች ተገናኝቶ ስፖርትን ወደ አንድ እድገት ከማምጣት ይልቅ ፐርሰናል የሆኑ ነገሮች እያነሱ ያንተን ስም ለማጥፋትና ስፖርትን የማዳከም ስራ የሚሰሩ ደግሞ በየቢሮም በፐርሰናል ሰዎችም ብዙ ሰዎች ሊኖሩ ይችላሉ። ለአንዴና ለመጨረሻ ጊዜ ለነዚህ ሰዎች ምን ትላቸዋለህ? እኔ እምለው ምን መሰለህ፣ ስራ እንስራ፣ ወሬ አናውራ። 20 ዓመት 30 ዓመት አንድ ስፖርተኛ ሳታፈራ ቁጭ ብለህ ወሬ አታውሩ። ወሬ ከማውራት ስራ መስራት በቂ ነው። የሚሰራን ሰው ደግሞ እንቅፋት አይሆን። ስህተት ካለ ስህተቱ ይሄ ነው ብለህ ተናገር። ከዛ ውጭ አሁን የሚሄድበት መንገድ ማንም ሰው ሊያስቆመኝ አይችልም። ይሄ በጉልበት አለ፣ ህግ አለ፣ መንግስት አለ፣ መብቶች አሉ፣ የምታከብራቸው ደንብና መመሪያዎች አሉ። እሱን ተከትዬ ነው የሚሄደው። ይሄንን ደግሞ ስራ ስንሰራ ስፔሻሊ ስፖርት ቢሮ ውስጥ ያሉ አካላቶች እየወረዱ ማየት አለባቸው። ቢሮ ቁጭ ብሎ የሚመጣ ወሬ እየለቀመ ብቻ የሚኖር አካል አለ ቢሮ ውስጥ። ከዚህ በፊትም ቢሮ ኃላፊው ጋር ገብቼም ተናግሬያለሁ። እዚህ ጋር ቁጭ ብለን ጨርቅ ሱሪ ለብሰን አትመልከቱ። መጣችሁ ወርዳችሁ ምን እየሰሩ ነው ያሉት፣ ምን አይነት ልጆችን እያስተዳደሩ ነው የሚለውን እዩ። እዚህ የለበሰ ሁሉ ሲመጣ እውነተኛ እንዳይመስላችሁ እንቅፋት የሚሆኑ ሰዎች አሉ ብዬ ተናግሬያለሁ። መጠንም እናያለን ብለውኛል። ቀን እየጠበቅኩ ነው ያለሁት መጠው እንዲያ። ስለዚህ እኔ አሁን የምናገረው ነገር ምንድን ነው፣ ይሄ ስፖርት ወደደም ጠላም ኪክቦክስ ከፕሮ በኋላ ከውሹ ጋር ቀላቅዬ እዚህ ሀገር አምጥቼዋለሁ። ፋይናሊ እኔ ክለብ ከከፈትኩ በኋላ የፈጠርኳቸው ልጆች ዛሬ ከኔ የተሻለ አቅም ሊኖራቸው ይችላል። የምፈልገውም ደግሞ እሱን ነው። አንድ አሰልጣኝ ከሱ የተሻለ ልጅ ለመፍጠር እንጂ ከሱ ያነሰ ልጅ እንዲኖረው አይፈልግም። የተፈጠረውም ልጅ ደግሞ እኔ ጎብዣለሁ ብሎ ሊያሳየኝ ይፈልጋለሁ። ተጠናክሮ እንዲመጣ ፈልጋለሁ። ከዚህ በኋላ አዲስ አበባ ላይ ያለውን ነገር ገታ አድርጌያለሁ ከራሴ ጋር ማለት ነው። ምክንያቱም በባለሙያተኞች መካከል ላይ እየተሯሯጠ የራሱን ጥቅም የሚያስከብሩ ሰዎችን ስላየው፣ ስለዚህ እኔ አሁን አዲስ አበባ ላይ ገታ አድርጌ ቆሜያለሁ። ከዚህ በኋላ እንግዲህ ክልል ላይ ያሉ ልጆችን ለመርዳት አስባለሁ፣ ለመለወጥ አስባለሁ። አንድ የተነሳውበት ዓላማ ኢትዮጵያ የሚለውን ፌዴሬሽን ማቋቋም ፈልጋለሁ። በጣም የሚያሳዝን ነገር የኢትዮጵያ ፖሊሲ እንደዚህ ለፍተህ ደክመህ ጥረህ ፋይናሊ ስራ አስፈጻሚ አካል መርጠህ ሰጠህ ነው እንጂ የምትወጣው አንተ አትመራው። እስከዚህ ድረስ እንኳን አሜን ብዬ ጭንቅላት የተቀብሎት ነው የመጣው። ምክንያቱም ዋናው መመስረቱን ነው የምፈልገው። በኢትዮጵያ ስፖርት ፖሊሲ ባለሙያተኛው 4ኛ ሰው ቢሮ አለ፣ የቢሮ ተወካይ አለ፣ ስራ አስፈጻሚ አካል አለ፣ በኋላ አሰልጣኙ ይመጣል። አንዳንድ ቦታ ላይ እንደውም ቴክኒካሊ ባለሙያተኛው ሲያገዝ አሁን ምክንያት እየተፈጠረ ቴክኒክ ላይም ባለሙያተኛው እንዳይገባ እየተባለ እየተገለለ ያለበት ሁኔታ አለ። ይህንን ነገር ቆም ብሎ ማጤን፣ ቆም ብሎ መመልከት፣ ከዛም በኋላ ደግሞ ምን እየተሰራ ነው ያለው፣ ኦኬ ይሄ አካል እየሰራ ያለው ይሄ ግለሰብ እየሰራ ያለው ምንድን ነው? እውነት እያፈረሰ ነው ኦር እየገነባ ነው? ይቅርታ ጠያቂው ማን ነው? ይቅርታ አስጠያቂውስ ማን ነው? አንድ ቀን ወይ 2 ቀን አሶሲዬሽን መጡ ያየው ሰውዬ ነው የሚሻል ወይንስ እድሜ ልኩን እዛ አሶሲዬሽን ውስጥ ቤተኛ ይመስል እየለፋ ያለውን ባለሙያተኛ ነው ማክበር? ለዚህ ነው ገባ ባለሙያተኛውን የማያከብር ትውልድ ካለ እድሜ ልኩን አይሆንም። የሆነ ዋርካ ሲኖርህ ዋርካ ውስጥ ነው መከለል የምትችለው። ያለበለዚያ ግን ዋርካውን ቆርጬ እጥላለሁ ብትል ወጣው ውጭ ነኝ ያለሁት። እኔ ድሮም ብያለሁ እኮ አንዳንድ ጊዜ መራቅ ይሻላል። ጠላቱ እኔ ከሆንኩኝ
ክፉን የኮንኩኝ መጥፎ ማነቆን የኮንኩኝ ይኸው ውጭ ይሆናል። ይኸው አንተ ፊት ነው ዛሬ ነው የምናገረው። ውጭ ይሆናል። ኢትዮጵያ ላይ ባለው ነገር ላይ ልባቸውን ያነሳሳቸውን ልጆች ግን አንድ ግብ ላይ አድርሼ እነሱም የዚህ አይነት ባህሪ እስኪፈጠርባቸው ድረስ ለመቀጠል እሞክራለሁ። ይሄን ነው የምልህ ሀሳብ። በጣም አሪፍ። ከዛ አንዳንድ ፌዴሬሽኖች ጋር ማውራት ጀምረን ነበረ። ስፔሻሊ የአዲስ አበባ የኪክቦክሲንግ አሶሲዬሽን ጋር ስፖርቱ እንዳያድግ ትልቅ ማነቆ የሆኑት በማስተር አዛዥ እና በማስተር ዴቭዳን ያለው የጸብ ጉዳይ ለስፖርቱ ትልቅ ማነቆ ሆነዋል። ፌዴሬሽኑ ወይም አሶሲዬሽኑ ደግሞ እንዳይንቀሳቀስ በጣም እያመሰሉ ያሉት ሁለቱም ናቸው የሚሉ አካላቶችም አሉ። ለነዚህ ምን ትላለህ ማስተር? በጣም ደስ ይለኛል። ይህንን የሚሉ አካላቶች ሲጀመር ወረኞች በላቸው። ይቅርታ አድርግልኝ፣ ይሄ ለዚህ ወርዴ የሚገልጻቸው ከሆነ ግዴታቸው ወረኞች በላቸው። ይኸውልህ በእኔና በአዛዥ መካከል ላይ ያለው ልዩነት ካራክተራይዝ ሊሆን ይችላል። አንዳንዴ እንለየው። ካራክተራይዝ ሊሆን ይችላል። ካራክተራይዝ ማለት የኔ የራሴ የሆነ ስብዕና አለኝ፣ እሱ የራሱ የሆነ ስብዕና አለ። ግን የሁለታችን መጋጨት ስፖርቱን ገደለው ወይ ነው ጥያቄው። ስፖርቱ የት ጋር ነው ያለው? አሁን በሁለታችን መካከል ላይ የሚመጣው ምናልባት አዛዥ እኔ ዋኮ ነኝ ብሎ ሄዷል፣ እኔ WKF ነኝ ብዬ ሄጃለሁ። እሱንም እንደ ዋኮ እኔንም እንደ WKF አስተዳድሩን ያልናቸው ሰዎች ግን ማስተዳደር ትተው ሌላው ጋር ነው እንደዚህ እየዋኙ ያሉት። አሁን ዋናውን የሚዋኙ ሰዎች ናቸው መቆም ያለባቸው። አሁን እሱ የታየው መንገድ አለ። እኔ ዋኮን ሪፕሬዘንት ማድረግ ፈልጋለሁ፣ ምክንያቱም ኦሎምፒክ ላይ እንትን ያለ ነገር አለው ምናምን ብሏል። ኦኬ ዛትስ ጉድ። እኔ ደግሞ አሁን ምርጫ ስለሌለን እሱን ለማድረግ የግድ መጠናከር ስላለብን ይሄኛው አማተር ኤንድ ፕሮፌሽናል ስላለ WKFን በዚህ መንገድ ይዘ ነው ብንሄድ አለን። አልተግባባንም አይደለ? ካልተግባባህ ሌሎች ምሳሌ ሰጥቻለሁ እኮ ካራቴ ላይ ምን ላይ እንዳሉት ነገር ትመጣለን። በሱ መልክ ትዳኛለን። ቢሮም ያለን ይሄን ነው። ቢሮም ፕሮፖዛል አቀርቡ። ቅድም ያልኩ ለዛ ነው። ፕሮፖዛል እንደ ዋኮ ማቅረብ ካለበት አዛዥ ማቅረብ አለበት፣ እንደ WKF እኔ ማቅረብ አለብኝ። ከዛ ውጭ ስራ አስፈጻሚ ቁጭ ብሎ ዳኝነት ሰጪ እንጂ ፕሮፖዛል አቅራቢ መሆን አይችልም። ይሄንን ማወቅ አለብህ። አሁን አፍራሾቹ እነማን እንደሆኑ እንድታውቀው ነው። በሁለታችን መካከል ላይ ወደደም ጠላም ኪክቦክስ ይሙት ብዬ እኔ እንደማልወሰን እሱም ያውቀዋል። እኔም ኪክቦክስ ይውደቅ ብሎ እንደማይወስን አውቃለሁ። እሱም በዚህ መንገድ ቢሄድ ብሎ የሚያስበው አለ፣ እኔም በዚህ መንገድ ብዬ የማስበው አለ። ግን ያ ዞሮ መጣ። የሁለታችንም ክብራችንም ዝናችንም ህይወታችንም እዚህ ውስጥ ነው ያለው። አሁን አውርቶ የሚሄደው ሰውዬ የራሳቸውን ህልም እየኖሩ ያሉ ሰዎች አሉ። ይሄንን ስፖርት በምን አይነት መንገድ አንድን ባለፈው የሆነ ስብሰባ ላይም እየሰማው ነበር። አንደኛው አፍራሽ አንደኛው ገንቢ፣ እንደውም ጭራሽ ባለሙያተኛው ሳይሆን ስፖርቱን ያዳነልን ከውጭ የመጣ ሰው እንደሆነ አድርጎ ኖ ሞር ተደጋግሞ ሲነገር ፈልጋለሁ። እኔ አንድ ነገር ልንገርህ፣ አዛዥ ቢያሳድገው ተከትዮ ይሄዳለሁ። ለምን? እድገቱን ነው የምፈልገው። ዳዊት ቢያሳድገው ተከትሎ መሄድ ይችላል። የሚያግደን ነገር የለም። እቺ እኔ አባቴን አልገደለ እናቴን አልገደለ ከሱ ጋር ምንድን ጸበኝ? እሱስ እኔ ጋር የፈጠረው ወንጀል አለ፣ እኔስ የፈጠርኩት ወንጀል አለ ካለ መነጋገር እንችላለን። ከዛ ውጭ ወደደም ጠላም ለሁሉም ሲነራቸው ነው። ሲኒሪቲን አልቀበልም ማለት የራሱ መብት ነው፣ የራሴ መብት ነው። ይሄ ከሆነ ማለት ነው። ከዛ ውጭ ግን ይሄ ስፖርት የምንፈልገውን ያህል ማሳደግ በሁለታችን ጎን መሄድ አለበት። ወሬው አይደለም ያዋጣው። እኔም መሮጥ የቻልኩበትን ልሩጥ፣ እሱ መሮጥ የሚችልበትን ይሩጥ። አንድ ቦታ ላይ እንገናኛለን ከፍ ሲል እንጂ አሁን እንደምትለው ሁለቱ ላለማሳደግ የትኛው ነው ሊያሳድግ? አንዳንዴ ምን አለ መሰለህ፣ እኔ ላሳድግ መጥቼ እነሱ እንቅፋት ሆነኝ ካለ ማን እሺ እሱ ሊያሳድግ ብሎ ተነስቶ ዳዊት ከጎተተው መቼ? አዛዥ ሊያሳድግ ሞክሮ ዳዊት ከጎተተው መቼ? ይውጣ። ይሄንን ነገር ያልፈታ አካል ሁሉ ይመጣልህና ከረው የትም ተኝቶ የከረመው ልክ የሆነች ስፖርቱ ስብሰባ አለ ወይም የሆነ ነገር አለ ሲባል ባለጉዳይ ሆኖ ይመጣል። እኔ አሁንም ደግሜ ነው የምነግርህ፣ ወደደም ጠላም ለስፖርቱ ትልቅ መስዋዕትነት እየከፈለ ነው ያለው አዛዥ አይደል? ያስፈልግሃል። ለምን?
እኔ ብዙ ቦታዎች ላይ ስፖንሰር ለመጠየቅ ለመሯሯጥ ወይንም ነገሮችን ለማድረግ አክቲቭ አይደለሁም። እሱ ጎበዝ ነው። እዛ ቦታ ላይ ቢበረታና ቢሄድ ዌልካም፣ ደስ የሚል ነገር መስራት እንችላለን። አየ ስፖርቱ ላይ ደግሞ ባለሙያተኞችን ሃንድል ማድረግና ስፖርተኛውን ለውጦ ወደዚህ ጋር ለማቅረብ ደግሞ እንትኑ አግባቡ አለኝ፣ ማምጣት እችላለሁ። ግን ያ እንዳይደረግ ከፍተኛ ጦርነት ከቢሮ ጀምሯል። ስገባ ከቢሮ ጀምሮ እነሱ እኮ ስለማይስማሙን ይላል። ምንድነው የማያስማማን? እንዲህ የግድ እኔ መጮህ አለብኝ ወይ የግድ እሱ መጮህ አለበት ወይ የግድ አንዳችን እንትን መሆን አለብን? ይሄ ከሆነ አይሆንም። የስፖርቱ ዲሲፕሊን ምንድን ነው? የስፖርቱ ዲሲፕሊን ምንድን ነው የሚፈልገው? ስርዓት፣ ህጎችን፣ ደንቦችን፣ መመሪያዎችን አሉ። እሱን ተከትለን እንሄዳለን። ከዛ ውጭ ምን ያገናኛል? ቤት በኩል ይደግ፣ በዚህ በኩል ቅድም ነገር ያለ ይሄን በዚህ ያሳድገዋለሁ አለ፣ እኔ በዚህ ያሳድገዋለሁ አልኩኝ። ዞረ ዞረ ሁለታችንም የምናሳድገው ማንን ነው? ስፖርቱን። በቃ ስፖርቱን እያሳደገ ያለውን ሰውዬ ስለማይግባባ ነው ምናምን። ይሄ ከአቅም በታች ያሉ ወሬ የሚወዱ ሰዎች ግን ያችን ቀዳዳ ፈልገው በእኛ ላይ መነገድ የሚፈልጉ ሰዎች ናቸው። እኔ እንደዚህ አይነት ሰዎች ነጋዴ ወይም ወረኞች ናቸው ነው የምለው። እኔ የግል ጸብም የለብኝም። ወንድሜ ማለት እኮ ነው። አንድ ሰፈር ነው ተወልደን ያደግነው፣ አንድ ሰፈር ነው የኖር ነው። እንግዲህ እኔ ክለብ ከከፈትኩ ከ94 በኋላ እኮ 98 ላይ ክለብ እንዲከፍት እኮ የመጀመሪያውን ትብብር ያደረኩት እኔ ነኝ። ትምህርት ቤትም እኮ አንገት ለአንገት ተናንቀን እኮ እንድንማር ተባብለን እኮ የገባ ነው ከሱ ጋር እኔ ነኝ። ይህን ያህል የከፋ ችግር በሁለታችሁ ውስጥ አለ ብትለኝ በእኔ በኩል ምንም የለም። እኔ እስካሁን ደስ እግዚአብሔር እስከሚያውቀው ድረስ መልካም የሆነ መንገድ ነው የማውቀው። ወደደም ጠላም እኔ ባልኖር እሱ ይኖራል፣ እሱ ባይኖር እኔ እኖራለሁ። ሁለተኛ ደግሞ አስቸጋሪው ነገር ምን እንደሆነ ታውቃለህ ዮባ? አሁን እየፈራሁ የመጣሁት እኔ ሞትን መፍራት አቆሚያለሁ። መኖርን እየፈራሁ መጣሁ። አይገርምም? ሰው ለምን በቃ ውስብስብ ሆነብህ። ሰው ማትፈታው ደረጃ ውስጥ ደረሰ። ሞት ግልግል እኮ ነው ትላለህ። ሞትን አትመኘውም አይደለ? እና አሁን ላይ ሳስበው በቃ እኔ ለካ መኖር ያስፈራል። ከደረሰው ችግር ነው የምነግርህ። አንዲት ቃል ትመነዘርና ትሰነጠቀና የሆነ ነገር ወልዳ ትመጣለች። አንተ እኮ ሰራው ብለህ ነው እየሄድክ ያለው። የምትሰራው መንገድ የሆነ ሰው ሲያበላሸው ታያለህ። ከዚህ ሁሉ ባልኖርስ? በቃ ባልኖር እኮ ሁሉ አይኖርም ብለህ ታስባለህ። እስቲ ደግሞ አንድ ነገር ሰርቼ ነገ ባልኖር ስሜ ይቀመጥ ብለህ ትሮጣለህ። አሁን እኛ እኮ የስም ሩጫ እኮ ነው። እግዚአብሔር ይመስገን። እውነቴን ነው የምነግርህ። ዛሬ የተከፈቱ ጂሞች ላይ ሌላ ቦታ ባይከፈለን የሚከፍለን ነገር መጥቷል። እነሱ ማመስገን አለብን። እንደነ ፕላቲኒየም ጂም፣ ዩኒፋይድ ጂም ይህንን እድል ሰጠውን ስለኖርን ነው የምናወራው፣ ስለሰራንም ነው የምናወራው። እነዚህ ጂሞች ባይኖሩ የት ነበረን? አንዴ ወረዳ ላይ ውጣ ግባ እየተባልክ የምትወጣበት ቦታ ላይ ይህንን ሁሉ መሰናክልን እያለፍን ያለን። ግን ምን ይፈለጋል መሰለ? በእነዚህ ሁለት ሰዎች መካከል ላይ ያለው ጥንካሬ ከመጣ ሌላውን ገሎት ይወጣል የሚል ፍራቻ አለ። ለእኔ አሁንም 100% የምነግርህ እሱ ከኔ ጋር ተባብሮ መጣ ማለት የሌላውን ስፖርት ኃይል ገሎት ይወጣሉ የሚል አቅም ነው ያለው። ጥላቻው ይሄን ጥላቻው የሚመጣው በሁለቱ መካከል ላይ ሰንጥቀህ መናገር አለብህ። አንደኛው ሰው ጆሮ ኖሮት የተነገረውን ሁሉ ሊያዳምጥ ይችላል። እንዲህ ተብላል፣ እንዲህ ተብላል። እኔ ምንም የተባልኩት ነገር የለም። ከእነዚህ አካሎች ጋር የመጣብኝም ወሬም የለም። እንትን ላይ ስሆን እሰማለሁ። ስብሰባ ላይ ስሆን እኛ አድነ ነው እኛ እንትን ፈጥረ ነው ከየት እንደሚያድኑት ባይገባኝም ማለት ነው። ስለዚህ በእኔና በማስተር አዛዥ መካከል ምንም አይነት የግል ጸብም ምንም አይነት ችግር የለም። እሱም የራሱ መንገድ አለው፣ እኔም የራሴ መንገድ አለ። በየራሳችን መንገድ ግን ስፖርቱን ለማሳደግ ዋጋ እየከፈልን ነው። እንዳልከው ደግሞ አርቱ ሲያርግ የሆነ ቦታ ላይ እንገናኛለን፣ ትልቅ ነገር እንፈጥራለን እንጂ እኔ ለአዛዥ ክፉ አይደለሁም፣ አዛዥም ለእኔ ክፉ አይደለም። በዚህ መካከል ግን ሁለታችንም አንድ ከሆንን ትልቅ ነገር እንፈጥራለን። ይህንን ፍራቻ በየቦታው ወሬ እየተፈጠረ እኛን ለማጣላት ይሞክራሉ እንጂ በመካከላችን ምንም አይነት ችግር የለም ነው እያልከኛለሁ። 100% እኔ 100% ይሄንን አለ ብሎ የሚያመጣ ሰው ካለ እንግዲህ ከራስ በላይ ያወቀ ቡዳ ነው የሚባለው። እኔ ራሴ እስከማውቀው ድረስ ራሴን አውቀዋለሁ።
ራሴን አውቀዋለሁ። ምንም ኢቭን የሆነ እንኳን ስብሰባ ላይ ዲያሎግ እንኳን ከሳተ አስተካክለው ብዬ ነው የማረመው። ከተሳሳተ የሚጮህ ሰው ማለት ነው ማስተካከል አለበት። ምክንያቱም ያንተ እንዴት ነው ያንተን ውበት እንዴ ይኸውልህ አሁን ኢዮባ ምናልባት ያንተ አስተማሪ እኔ ጋር ስለነበረ ስለለወጥኩኝ ስለኔ ታሪክ ስለነገረ ነው። ባይነግረህ ታውቀኛለህ? አታውቀኝም አይደለ? ስለኔ ማውራት የሚችለው ከማንም በላይ አዛዥ ነው። ስለ አዛዥ ማውራት የሚችለው ከኔ በላይ ማንም ሰው የለም። አሁን አንደኛውን ብታጠፋው ታሪክን ነው የምታጠፋው፣ እንዳለ ሙሉ ህይወትን ነው የምታጠፋው። ያ ሰው መኖር አለበት ለአንተ። ያ ሰው ለአንተ ምን ያህል ከፍቶብህ ነው? ምን ያህልስ በድሎህ ነው? እስቲ እስከዛ ድረስ እንሂድ። ቅድም ነገርኩህ እኮ ይሄ ሰው አባትን አልገደለ፣ እናትን አልገደለ፣ ወይ ዘመድን አላለ፣ ወይ የምትበላውን ጉሮሮን አንቆ አልቀማ። ምንም በቃ የሚያገናኝህ ይህ ስፖርት ነው። አንድ ወቅት ላይ ስፖርቱን ሰራ፣ አንድ ወቅት ላይ ወደ አመራር መጣ፣ አንድ ወቅት ላይ ደረጃ መጣ። የአሰራር ክፍተት አለ። በዛ በኩል እንደዚህ ብትሉ ክሶች ይመጣብኛል እኮ። የፈለገው ክስ ቢመጣ እውነታ ስለሌለው አልቀበልም አለ የሚባለው ይህ አይደለ? አልቀበልም እውነታ እስካለው ድረስ። ቅድም ነገር ያለ ሀገር አለ፣ መንግስት አለ፣ የሚወጡ መመሪያዎች፣ ደንቦች አሉ። ከነዚህ ደንብ አፈንግጬ ከወጣው ይጠየቃል። ከዛ ውጭ የለም ነው። የቅርበት ልክ ምን እያልክ የነበረ ከካሜራ ውጭ በእኔና በአዛዥ መካከል ያለው ጸብ እንደ ታላቅና እንደ ታናሽ ወንድም ነው። እኔ እንደዛ ነው። ጃኬቴን ለበስክ፣ ጫማዬን ለበስክ እንደዚህ እንጂ ክፉ ነገር እኔ ለአዛዥ ምንም ነገር የለኝም ወንድሜ ነው እያልክ የነበረ። እኔ 100% እኩያ ወንድምህን ታውቃለህ? እኩያ ወንድምህ ጋር እንዴት ነው የምትውለው? የሆነ በጃኬት በምናም ትጣላለህ። እኩያ ወንድምህን አንዳንድ ጊዜ ታላቅህ እኩያ ወንድምህ ታላቅህ ወንድምህ ታናሽየው እኮ ታላቅነቱን ይረሳውና ሊናገር ይችላል። ያ ማለት ክፉ ነው ማለት አይደለም። ከመቅረብ የተነሳ ነው፣ ከቀረቤታ የተነሳ ነው ብለህ ትደመድማለህ። ከዛ አኳያ ትመለከታለህ። ከዛ ውጭ ይሄ አብረህ እኩል ከመኖር እንዴ እዛ አካባቢ ላለው ሰው ሁሉ እኮ እኔ አዛዥን እንደማውቀው አብዛኛው ሰው የሚያውቀው አዛዥን ከስፖርተኛ በኋላነት አይደለ እንዴ? ስፖርተኛ ከሆነ በኋላ ከስፖርተኛነቱ በፊት የማውቀው እኔ ነኝ። ከዛ በፊትም ደግሞ ስፖርት ቤት የነበረኝ እኔ ነኝ። ስፖርተኛ ስላደረግነው ነው ይሄ ሰውዬ እኮ ስፖርተኛ ሆኖ የመጣው። ዛሬ ስፖርተኛ ሆኖ ሲመጣ እኩያ ሆነ ስትመጣ፣ በእድሜም በምንም እኩል ሆነ ስትመጣ ምናልባት እንደ ታላቅና እንደ ታናሽ ልትኮራረፍ ትችላለህ፣ ልትቀያየም ትችላለህ፣ ልትናገር ትችላለህ። ያ በቃ ሂደት ነው። ይሄ ሂደት ያልፋል። እኛ እኮ ከዚህ በኋላ እኮ ሊደሮች፣ አስታራቂዎች እንጂ መሆን ያለብን ተታራቂዎች፣ ሸምጋዮች መሆን የለብንም። ቀላል ነው። 35 ዓመት ስፖርት ላይ መቆየት እኮ ምኑ ላይ ነው ታዲያ አንተ ማስተር የተባልከው? ምኑ ላይ ነው አንተ ትልቅ ነው የተባልከው? እና ይሄ ምን አለ መሰለህ፣ አንዳንድ ጊዜ ምን ይባላል መሰለህ፣ የቤት ኪራይ የማይከፍልህን ሰው ነገር ይዘህ ጭንቅላት ላይ ለምን ታስቀምጠዋለህ? ማውጣት ነው ያለብህ። አንተ ነፃ ሆነ መሄድ ያለብህ። ከአንተ የሚጠበቀው ምንድን ነው? ካስከፋህ ይቅርታ፣ ካስከፋህ የሰራኸው ስራ መጥፎ ነው ካሉህ ቀድመህ ማረም። ይሄንን የሚመክርህ ሰው ሲመጣ ትልቅ ወንድምህ ነው፣ ትቀበላለህ። ግን ይዘህ ነገርን ሮጠህ ከዛኛው ጋር አላትመህ የምትሄድ ከሆነ ማንን ነው ማን የሚጎዳው? በቃ እኔ ውጭ ሆንኩኝ፣ እኔ ከሆንኩኝ የማፍረሰው አልኩ። ከዚህ በኋላ ነገርኩህ እኮ አዲስ አበባ ላይ ያለውን ቁጭ ብዬ ነው የማየው። በቃ ቁጭ ብዬ ያለው። ምክንያቱም አብዛኛዎቹ ሳያቸው ካለ ጊዜያቸው ያደጉ ሰዎች ተፈጠሩብኝ። ካለ ጊዜው ካለ ቦታው ተፈጥሮብህ በጣም አልቲሜትሊ ከአንተ ጋር መገፋፋትና መለካካት ጀመር። ሊያከብርህ ሊያመሰግንህና በአሁን ሰዓት ላይ አንተ በከፈትከው እንጀራ ነው እኔ እየበላሁት የሚል ሰው መፈጠር አለበት። እኔ ትናንት ፕሮ ስለከፈተልኝ እነ ማሩን ቅድም ስናገር የነበረው እነ ማሰር ወንድሙን ስናገር የነበረው እነሱ በከፈቱልኝ እንጀራው ስለመጣው ነው። እነሱ ባይከፍቱልኝ እንጀራ ዛሬ ላይ ዳዊት ማን ነው? እኔም አንተም አንተዋወቅም። ዛሬ አገርም ህዝብም ሰውም ያወቀን እኮ እነሱ በሰጡን እንጀራ ነው። ይሄኛውም ሰው ሲመጣ እኔ እኮ ዛሬ የታወቁት እንትና በሰጠኝ ፍሬም ውስጥ ነው። ልትበልጥ ትችላለህ። መብለጥ ሌላ ጥያቄ ነው። መኖር ሌላ ጥያቄ ነው።
ማግኘት ሌላ ጥያቄ ነው። ግን ወደደም ጠላም መሰረትን ግን ላለመርሳት መታገል፣ መሰረትን መርሳት የለብህም። ይህ ጥሪ ለማስተር አዛዥ ነው። በማስተር ዳዊት በኩል ያለውን መልካም ሀሳቦች በሙሉ ሰምተናል። ሰው ተፈጥሮ ከሰው ጋር ሳይገጭ የሚኖርበት ምንም አይነት ጊዜ የለም። ግጭት አለ፣ መጨቃጨቅ አለ። ከዛ መረዳት ደግሞ ወደ ይቅርታ ተመልሰን አንድ የምንሆንበት ያው የእግዚአብሔር ሀሳብ ምሶ ስለሆነ ማለት ነው። ስለዚህ ማስተር አዛዥ በዚህ ፕሮግራም ላይ ቀርበ ያው በስፖርቱም በእድሜም ማስተር ዳዊት እንግዲህ የሁላችንም አባት ነው። ይቅርታ ተጠያይቀን የእኛ ፕሮግራም ዓላማም ይሄ ስለሆነ ወደ ስፖርቱን አብራችሁ ወደ ትልቅ ደረጃ እንድታደርሱ በትልቅ አክብሮት እንለምናለን። በቀጣይ ከማስተር አዛዥ ጋር ተግባብታችሁ አንድ ቦታ ላይ ሆነን ትልቅ ነገር የምንፈጥርበት ጊዜ ይመጣል ብዬ አስባለሁ። ማስተር ፈቃደኛ ከሆንክ እኔ ኦፕን ነኝ። ለእኔ ምን አለ መሰለህ ቅድም ነገር ያለው የምጨነቀው ህግና ስርዓት ተከትዬ እሄዳለሁ። ምንም ይሄ መመሪያ ስለመጣ ይሄ እንትን ስለመጣ ቀድሜም ተናግሬያለሁ። ቀድሜም የተናገርኩት ነገር ይሄንን ህግና ስርዓትን ይዞ መከተል የሁላችንም ግዴታ ነው። መስራት መለወጥ የጋራ ጥረታችን ነው። በግል ያሳድጋለሁ የሚል ሰው ካለ ማሳደግ ይችላል። እኔ እያልኩ ያለሁት ሙያውን በተመለከተ ሙያው ላይ የምናደርገውን አስተዋጽኦ ክሬዲቶቻችንን መካካድ የለብንም። መካካድ የለብህም። በቃ ስለ ካድክ ራስን ነው የምክደው። ከዳዊት ላይ ምንም የሚቀንስበት ነገር የለም። ሁለተኛ ሁሌ መጠቀሚያ የሚሆኑ ሰዎችን ማቆም አለብህ። ያው እዚህ ብዙ ማትናገረው በህይወት ውስጥ ሀፕን የሚያደርግ ነገር ይነሳል። ዛሬ እኔ አሁን ስናገር እዚህ ጋር የዛሬ 2 ዓመት ላይ ራሴ ላይ ወስኜ የነበርኩ ሰው ነኝ። በቃ ምንድን ነው የሚያጓጓ? እኔ የጥፍር ቆሻሻ ያህል የሚያጓጓኝ ህይወት አይኖ ልጆች አሉ፣ ቤተሰብ አለኝ። አትሊስት አንድ የሆነ ለወግ ማድረግ ቢደርሱልኝ ደስታዬን አልችልም። ከዛ ውጭ ግን ተንሰፍስፌም ተንገብግቤም ሮጬም ሞቼም ሰው ገድዬም ማግኘት የምፈልገው ነገር ግን አልፈልግም። በቃ እኔ የምፈልገው ምንድን ንጹህ የሆነ ስራ፣ ንጹህ የሆነ ታሪክ አስቀምጦ መሄድ ይፈልጋሉ። አይ የያዝከው ነገር እንደዚህ ነው ከተባለ ካሳመነኝ ይቀበላሉ። በምክክርና በመነጋገር የማመን ሰው ስለሆንኩኝ ማለት ነው። አምናለሁ። በቃ ይሄንን የኔ ማንነት ነው፣ የኔ ፐርሰናሊቲ ነው። ስለዚህ ይሄ አይደለም ብሎ የሚያስብ ሰው ካለ ከተጠራጠረ እንግዲህ የራሱ ጉዳይ፣ የራሱ ችግር ነው፣ ከራሱ ጋር ይጣላ ነው። ስለዚህ መልካም ነገሮች ይፈጠራሉ ብለን በእርግጠኝነት እኛ እንደ ልጆቻችሁ የእናንተን ደስታ የእናንተን አብሮነት ለእኛ ብዙ ነገር ይቀይረናል ብለን ነው የምናስበው። በቀጣይ ጥሩ ነገሮች ይፈጠራሉ ብዬ አስባለሁ። ማስተር በጣም አመሰግናለሁ። በዚህ ጉዳይ ላይ ከመጠን በላይ ፖዘቲቭ እንደሆንክ እኔ ፐርሰናል ያውቃለሁ። ያንተን መልካምነትን ያንተ በሌለበትም ማወራው ነገር ስለሆነ እኔ ዝም ብልም ያንተ ነገር ሳይወራ የሚቀርበት ምንም አይነት ነገርም ስለሌለና ስለ መልካም ሀሳብህ በጣም አመሰግናለሁ። ይህንን ነገርም ግልጽ ስላደረግክልን። እሺ ማስተር ዳዊት፣ ብዙ የማርሻል አርት አሰልጣኞች ከኢቲኤፍሲ ጋር ሆኖ የማርሻል አርት ክብርን ዝቅ አድርገዋል። ኢቲኤፍሲ ማንኛውም ማርሻል አርት ማስተር ከጆኒ ጋር ይግጠም እያለ ክብራችንን ባረከሰበት ጊዜ ማስተር ዳዊት ግን ማስተር ሆኖ እያለ ከነሱ ጋር ተለጥፎ እኛን ሲያሰድብ ነበረ። ማርሻል አርት ያልተከበረበት ቦታ ላይ ተገኝቶ የእኛን ክብር ዝቅ አድርጓል የሚሉ ብዙ የማርሻል አርት አሰልጣኞችም ቤተሰቦችም አሉና ለነዚህ ምን ትላለህ? ስራ ሲኖርብህ ነገሮች አሪፍ ናቸው። እኔ እዮቤ ከልብ አመሰግናለሁ። አሁንም ምክንያቱም ለምን መሰለህ እንደዚህ ግልጽ የሆነ ነገር እንዲመጣ ስለምፈልግ ነው። ኢቲኤፍሲ ማን ነው? የመጀመሪያው ኢቲኤፍሲ መቼ ነው የመጣው? ከዛ በፊትስ አሰልጣኞችን ይሰድቡ የነበሩ ሰዎች ወይም አሰልጣኞች ሰደቡ የተባሉ ሰዎች ምን አይነት የህግ መስመር የህጋዊ የሆነ ከለላ ነበራቸው የሚለውን ነገር ለይተን ማወቅ መቻል አለብን ብዬ አስባለሁ። እነዛ ነገሮች በሚነገሩበት ሰዓት ላይ የመጀመሪያው ተቃዋሚ ሆኜ የወጣሁት እኔ ነኝ። የተቃወምኩት እኔ በሁለት መልክ አየዋለሁ። አንደኛ ኤኒ ማስተር መቶ ይግጠመን ተብሎ ሲነገር ሲባል በአንድ በኩል ኩራት ይሰማኛል፣ ደስ ይለኛል። ምክንያቱም ስቲል ናው ያለንን ፐርፎርማንስ አምነውበታል ማለት ነው። እየተለካ ነው ፖዚቲቭ የምታስቡ።
ሁለተኛው ደግሞ በእኛ ስም ፍለጋ ነው የሚለውን ነገር አምንበታለሁ። ሶስተኛ ድብድብንና ጌምን መለየት አለብን። ይህንን ያለው አካል ያንን ቃላቶች ሲናገር ህጋዊ በሆነ መንገድ ወይንስ እንትን በሆነ መንገድ ምንድነው ስርዓትና ህግን በተከተለ ነው ወይ ብትለኝ አይደለም። ያንን ደግሞ መለወጥና ማስተማር ደግሞ ከማኩረፍና ተቀየሞ ከመራቅ ማስተካከል የባለሙያተኛው ጥያቄ ነው የሚሆነው። ለዛም ደግሞ እኔ መልስ ይሆናል ብዬ በቲክቶክ አካውንቴ ላይ መልስ ሰጥቼ ነበር። ያንን መልስን ተከትሎ ደግሞ ያው ኢቲኤፍሲ አዘጋጅ ከጌታቸው ጋር መልስ መጥቶልኝ ነበር። እንደውም እኔ የዛን ሰዓት ያቀረብኩት ምንድነው ማነው ድብድብ ነው ግብዣ። ድብድብ ፎርሙላ አይጠይቅም። ሁሉም ሰው እንዲገነዘብ እንፈልገው። ድብድብ ፎርሙላ አይጠይቅም። ከቤት የተነሱ አንድ ሰውና ልደባደብ ሲለኝ አይ ቆይ ቀጠሮ እያዝልን፣ ኪሎችን ይለካ፣ እንትናችን ይለካ፣ እንደዚህ ይበል ልል አልችልም። ሲጀመር ጀምሮ ድንበሬ ውስጥ መጥ የተናገረው እሱ ነው። ለዚህ እንካ ሰላምታ ያስፈልግም። በቃ የሆነ ሀፕን ያደረገ ነገር ላይ ቀጠሮ የምትያዝበት አለ። ጌም ሲሆን ጌሞች ከሆኑ ግን ህግ አላቸው፣ ደንብ አላቸው፣ መመሪያ አላቸው፣ ስርዓት አላቸው፣ የውድድር ህጎች አሏቸው፣ የውድድር ፎርማሊቲዎች አሏቸው። ውድድር ከሆነ እኔን ያለኝ ብሎ ካሰበ አንድ ማስተር ሄዶ የራሱን አክሽን መውሰድ ይችላል። ያንን ከመውሰድ በፊት ግን የሰራኸው ስራ ልክ አይደለም ብለህ ደግሞ ያንን ሰው መቃወም ያስፈልጋል። ተቃወምን። በተቃወምነው ልክ መልስ መጣ። የመጣው መልስ ለማለት ያሰብኩት እንደዛ አይደለም። እኔ ይህን ውድድር ባዘጋጅ ዋናዎቹ ተጠቃሚዎቹና ዋናዎቹ ባለቤቶቹ ሙያው ላይ ያላችሁ ሰዎች ናችሁ የሚሉ ነገሮች ተነሳ። ይሄ ሲነሳ ኦኬ ይሄ ነገር ከሆነ ህጋዊ መሆን አለበት የሚል ሀሳብ መጣና ከራሱ ጋር ፐርሰናሊ ከጌታቸው ጋር አወራንበት። ቅድም ያልኩ ነው ሄጄ በዚህ ጉዳይ ላይ አንተ ወደ ውድድር የምትመጣ ከሆነ ወደ ውድድር ስፖንሰር ማድረግ እፈልጋለሁ ብለህ የምታስብ ከሆነ ለምን ኦፊሻል የሆነ ነገር አንፈልግም? ምክንያቱም ማርሻል አርቱ በተዘጋ ጣራ ውስጥ ነው ያለው። ብዙ ውድድሮች፣ ብዙ እንቅስቃሴዎች የሉትም። ብዙ ባለሙያተኞች አሉት፣ ግን ኢንቨስትመንት ፈንድ አድርጎ ገንዘብ አውጥቶ የሚያወዳድርለት ሰው ስለሌለ ይህንን አወዳድራለሁ ብለህ የምታስብ ከሆነ በዚህ ውድድር ላይ ለምን ተባብረን አንሰራም የሚል ጥያቄ ቤቱ ድረስ እኔ ነኝ የሄድኩት። በቃ ጸብ ቢመጣ ጸብ ውስጥ እገባለሁ፣ ቁም ነገር ቢመጣ ቁም ነገር ውስጥ እገባለሁ ብዬ ሄድኩኝ። በአጋጣሚ እሱም እንትኑን ውድድሩ እንደሚፈልገው ውድድሩ ማድረግ እንደሚፈልግ ስርዓት ባልከው መንገድ እንደሚሰራ እሱም ቃል በቃል ተናገረ። ተያይዘን ሁለታችንም ከጊዜ በኋላ እነዚህ አላስፈላጊ የሆኑ የሰዎችን ፐርሰናሊቲ የሚነኩ ቃላቶች ምናምን የሚደረጉ ነገሮች መቆም አለባቸው ተባለ። በጊዜው የነበረው የአዲስ አበባ ስፖርት ቢሮ ኃላፊ አቶ በላይ ባለበት ስብሰባ ተጠራ። ፐርሰናል ሁሉም ተጠራ፣ መጣ። ሲመጡ ያው ሁሉም ተሰደብን ያለውም ሰው ተናገረ። እሱም ሊናገር የቻለበትን መንገድ ገለጸ እዛ ቦታ ላይ። ከዛ ፋይናል ምን ሆነ? ወደ ውሳኔ ላይ ደርስ ሲል እንደውም ይሄን ውድድር ማዘጋጀት አልፈልግም፣ ከዚህ እንደውም ዝግጅት ከዚህ በኋላ ራሴን አግልያለሁ እኔ ስላልኩት ነው ወይ ምናምን ብሎ ጥሎ ሊወጣ ሲል ጌታቸው እና ቁጭ በል ጥለህ ለምን ትወጣለህ? ይህንን ሀሳብ አቅርበሃል፣ ሀሳቡ ተግባራዊ መሆን አለበት የሚል ሀሳቦች መጡ። በኋላ ላይ እነ ጆኒ ንቃተ ህሊና ሶሻል ሚዲያው ላይ የፈጠሩት ኢንፍሉዌንስ አለ፣ እንትና ትልቅ ኢንፍሉዌንሰሮች ናቸው የፈጠሩት እንትን አለ። ስትመለከተው ጆኒ ከ10 ሺህ ብር ሽልማት ጀምሮ ቻሌንጅ እስከ 100 ምናምን ሺህ ብር ድረስ ሄዷል። እንደገናም ደግሞ እስከ 500 ሺህ ብር ጥያቄ ሰይዶን ጠይቋል። የዚህን ክፍተት ደግሞና ሂደት አይቶ ጌታቸው ደግሞ 1 ሚሊዮን ብር አዘጋጅቷል። እነዚህ ነገሮች ከመጡ ይሄ ውድድር ከተሳካ አንዳንድ ጊዜ ቪዥዋሊስት መሆን አለብህ አይደል? ወደፊት የሚመጣው ነገር ምንድነው ብለህ ማሰብ አለብህ። በእነዚህ ልጆች የተጀመረው ጅማሬ ምንም ይሁን ምንም
የሚያመጣውን ፊድባክ መመልከት አለብን የሚል ሀሳብ ውስጥ ያደረ። ስለዚህ ይሄንን የማስታረቅ ስራ ከቢሮ ጋር መስራት ጀመረ። ከቢሮ ጋር አስታረቅን። ያሰበበትን መንገድ እንደ ሜን ካርድ ጆኒ እና ንቃተ ህሊና እንዲጫወቱ ሲጫወቱም ሞር ኦፍ ኦዲየንሱ የሚያውቃቸው እነሱ ስለሆነ አብዛኞቻችን ተወዳደርን፣ እንደዚህ ያደረግን፣ ኢንተርናሽናል ውድድር ወጣን፣ ሁላችንም ወጠናል፣ ተወዳደርናል ምናምን ብንል የሚያውቀን እዛቸው አካባቢ ያለው የስፖርት ቤተሰብና እኛ ብቻ ነው የምንተዋወቅ። ፓብሊኩን ስትመለከት ደግሞ ከኛ የበለጠ ብዙ ሰው ያውቃቸዋል። እኔ ወጥቼ ከሌ እንደዚህ ነው ብል ያን ሰውዬ ሳይሆን ሰው የሚተቸው እኔ እንደሚተቸኝ። ስለዚህ ይሄኛው ከሚሆን በእነዚህ ልጆች ተነስተን እኛ የራሳችን ስራ ውስጥ የራሳችን ስራ እንስራ፣ እኛንም የሚያነሳን ከዛም በኋላ እያደገ ሲመጣ ስፖርቱ የእኛም ልጆች የሚታዩበት የሚሸለሙበት የሚወጡበት ነገር መውጣት አለበት ተባብለን ተማመንን። የዛን ሰዓት የኪክቦክስ አሶሲዬሽን ኤምኤምን ጨምሬ ይሰራሉ ብሎ እየታገለ ስለነበረ ሙሉ ማንዴቱን ለጌታቸው የእኛ አሶሲዬሽን ፕሬዚዳንት በቃ እንደውም የምታዘጋጀው ከሆነ ከጎንነ ብሎ ተጨባብጦ ኃላፊነቱን ለሱ ሰጠው። ከኔ የበለጠ የሰጡት እነሱ ናቸው። እዛ ድረስ ማድረሴ አንደኛው መንገዴ ነው። ከዛ ተሰጣቸው ክትትል ማድረግ፣ አስፈላጊ የሆኑትን ትብብሮች ማድረግ የአሶሲዬሽኑ የስራ አስፈጻሚ ስራ እንጂ የኔ ስራ አይደለም። የኔ ስራ ባለሙያተኛ ነኝ። ሙያው ከዚህም ከዛም ብሎ ወደ መስመር ውስጥ እንዲገባ ማድረግ ነው። የመጡት ነገሮች ደግሞ በእነዚህ ልጆች ላይ መጀመር ሰርቷል። ልጁ በራሱ ላይ እስከሰራ ድረስ ጆኒ በራሱ ላይ ሰርቷል። ንቃተ ህሊና በራሱ ላይ ሰርቷል። በራሳቸው ላይ እስከሰሩ ድረስ እነሱም ብሎ የሚመጣቸው ኦዲየንስ ቢፈልግ ይመርቃቸው፣ ቢፈልግ ይርገማቸው። እዛ ቦታ ላይ ግን የሚታየው ነገር እንዲታይ፣ ቀጥሎ ደግሞ ለሚመጣው ስራ እንዲሆን መንገድ መክፈት አለብህ፣ ርቀት መሄድ አለብህ። ይሄንን አስተባብሬን የመጣሁት ይሄንን ማድረግ ስህተት ከሆነ እሰይ፣ እንግዲህ ስህተት እንደ ስህተት አክሴፕት ያድርጉት። ይሄ ተደረገ፣ ተፈቀደ። ኢቭን እንኳን ራሱ የኪክቦክስ አሶሲዬሽን በትብብር ስለመስራቱ ደብዳቤ ጽፎ አልሰጠው። ከቢሮ ጋር ሄዶ የተነጋገረው እንዴ እኔ እኮ ኤሌቭል እኮ የኤምኤምኤ የዳኝነት እኮ እንትን አለ፣ ሰርቲፊኬት አለ። ኢንዲያን አይኤምኤፍ ኢንተርናሽናል ኤምኤምኤ አሶሲዬሽን ከዛ የወሰድኩት እኮ ላይሰንስ አለ። ፋይናሊ ስለ ዳኝነቱ እኮ ስለ ህጉ እኮ እነዚህ ልጆች እኮ ህጉን ሄጄ እኮ የሰጠሁት እኔ ነኝ። ህጉን ሰጥቻለሁ፣ ህጉን አሳይቻለሁ። በቃ በዛ ህግ መሰረት ምንም ጉዳት ሳይኖር እዛ ሪንግ ላይ እንኳን የተፈጠረውን ነገር ተጋፍተን እንዴት እንዳሸነፈን አይተሃል። ምን አገኘ ብትለኝ ይህ ሁሉ መጥቶ ይህ ሁሉ ሰው ቢናገረኝ ምን አገኘ ብትል ዛሬ ኤቭሪዌር ስትሄድ ሁሉም ተወዳዳሪ መሆን ፈልጓል። ሁሉም ስሜቱ ተነስቷል። ይሄ ነገር ያኔ ተደፍኖ ቢሆንስ ገባ? ተደፍኖ ቢሆንስ ዛሬ ከጌታቸው ጋር ስለገጠምክ እንደዚህ ስለሆንክ እኛን ከጌታቸው ጋር መሆኔን አይመልከቱት። ከጌታቸው ጋር ብሆንም ባልሆንም ግን አሁን ላይ ዛሬ ሰው ማህበረሰቡ መንግስት ራሱ ስለ ማርሻል አርቱ የሰጠው ምንድን ነው ግምት? ለምሳሌ እኔ የሚቆጨኝን ነገር ልንገር። ትናንትና እኮ ሚዲያ የለንም። እኛ እኮ ውጭ ተወዳድረን ለፍተን መጠን እኮ ሚዲያ ላይ ስንጠይቅ ድብድብ ከምንዘግብ የሮኒን እና የቤካምን አለባበስ ብንዘግብ ይሻላል የሚል የስፖርት ጋዜጠኛ ባለበት ሀገር ውስጥ እኮ ነው የነበርነው። ዛሬ ቲክቶኩን አሸንፎት ሲወጣ ከማንም በላይ እኔ ደስተኛ ነኝ። አበርክበትም ተባበርከውም አገዝከውም ብባል አምላኪ። ምክንያቱም ቢያንስ ይሄ ስፖርት አውትሻይን አድርጎ ወጥቷል። ስህተቶችን ማረም የባለሙያተኛው ስህተቶችን የማረም የተዋቀሩ የአሶሲዬሽኖችና የመንግስት አካል ስራ ነው። እዛ ቢሮ ውስጥ ያለው አካል ተነስቶ ለእያንዳንዱ ስፖርት ቁጥጥርና ክትትል ማድረግ ያለበት እኔ አንድ ግለሰብ ነኝ። እንደዛ መንገድ ከወጣ ይሄ ስፖርት ዛሬ ላይ የሚሰሩትን ሰዎች ተሞጋግሰህ ተረጋግመህ አይደለም ተሞጋግሰህ ተሸላልመህ 5፣ 10፣ 15 ፕሮሞተሮች እንዲመጡ ፈልጋለሁ። እኔም ነገር ሊሆን ይችላል እንዴ ትናንትና ብር ለውድድር ስጠኝ ያልኩት ሰውዬ እምቢ ያለኝ ሰውዬ እኮ ዛሬ ሊሰጠኝ ዝግጁ ሊሆን ይችላል። ምክንያቱም የሚያያቸው ነገሮች ያነሱታል። እኔ መነሳት አለብኝ። ሌላው ደግሞ
ባለሙያተኛው እየገባ ነው ወይ? ከዛ በኋላ ነው ኢቲኤፍሲ ተብሎ ስም ይወጣ። ከዛም በኋላ ነው ደግሞ ኢትዮ ፋይት ናይት ተብሎ ይመጣል። ኢትዮ ፋይት ናይት አለ፣ በፊትም ነበረ። በሰራው ልክ ገኖ ነበረ ወይ ስትል፣ አዎ በወቅቱና በሰዓቱ ሶሻል ሚዲያ አልነበረም፣ ምን አልነበረም፣ ብዙ ችግሮች ነበሩ፣ አልመጡም። ሶሻል ሚዲያው ደግሞ የፈጠረው ጊዜ ሲመጣ ሶሻል ሚዲያውን የተጠቀመው አካል ደግሞ አውትሻይን አድርጎ መጣ። መርቀህ መቀጠል ነው ያንተ ስራ። ረግመህ እኔ ነበርኩኝ እንትና ነበረ ብለህ መሄዳለህ። በቃ ትመራረቃለህ። የቀደለልህን ቀዳዳ ተከትለህ እያሻሻልክ ባለሙያተኛውን እየጠቀስክ ትሄዳለህ። እና እኔ ተሰደቡ ከተባሉ ባለሙያተኞች ጋር ሳይሆን የተሰደቡት ባለሙያተኞች የባሰ እንዳይከፋ ስርዓትና ሕግ እንዲይዝ ቢሮ ድረስ ወስደን ዲስከስ ተደርጎ ተማምነውበት ነው ያ ውድድር የተካሄደው። ያ ውድድር ሲካሄድ እዛ ውድድር ላይ አዎ በዳኝነቱ ባንዳንድ ነገሮች ላይ ተሳትፎ አድርጋለሁ። ዛሬም ከጠሩኝ አደርጋለሁ። ያኛውም አካል ከጠራኝ እንደሙያው። አሁን ምንድነው ሁሉም ሰው ግን አሁንም ኢቲኤፍሲም ይሁን ኢትዮ ፋይት ናይት ባለሙያተኛው ግን ማየት አለባቸው። እስቲል ነው የሚሮጠው አዘጋጁና ብር ያለው እንጂ ባለሙያተኛው መብቱ ተከብሯል ወይ ብትለኝ የተከበረ መብት አላየሁም። ይሄ የተከበረ መብት የለም። በምን በሙያ ወይስ በገንዘብ ወይስ በእውቅና በምንድን ነው ያልተከበረ? በገንዘብ መደጎም አለበት አምናለሁ። ይሄን በገንዘብ መደጎም አለበት። እያንዳንዱ ለምሳሌ ከቦክስ ጋር ከኪክቦክስ ጋር ከሞይታይ ጋር ከምናምን ስታደርግ ፌዴሬሽኖች ትውልድ የሚያፈሩበት ተጠቃሚ የሚሆኑበት ድርሻ ሊኖራቸው ይገባል። ያ ድርሻ መቀመጥ አለበት። አዘጋጁ ፕሮሞተር ነው፣ እንደ ፕሮሞተር ነው የሚመጣው። ከዛ ውጪ ግን ያንን ሙያ ነገ ትውልድ የሚያፈራውን አካል ግን በተወሰነ ደረጃ ለየአሶሲሽኖቹ ለየፌዴሬሽኖቹ ውድድር ለሚያዘጋጁ ለቦክስ የሚሆን ለሞይታይ የሚሆን ለኪክቦክስ የሚሆን ለኤምኤምኤ ለሚያዘጋጁ አካል ህጋዊ የሆነ መስመሮች ተከትለው መሄድ አለባቸው። ለምሳሌ አሁን ኤምኤምኤ ላይ ማን ነው ኮች የሚያደርገው? ማን ነው ዳኝነቱ ላይ ፓርቲሲፔት የሚያደርገው? እነዚህን የሚያደርገው አካልን ደግሞ የሚመራው ማን ነው? የሚመራው አካል ደግሞ ከእንደዚህ ከሚገኙ ጥቅሞች ውስጥ አሶሲሽኑ ወይንም ፌዴሬሽኑ ምን ያህል ተጠቃሚ ነው? ምክንያቱም የህጋዊነት ጥያቄ እንዲመጣ እኔ ሰራውኝ ጥዬ ሊሄድ ይችላለሁ። ባለሙያተኛው ግን እየተባለ እርስ በርሱ እንትናን እዛ ጋር ስላየሁት እንትናን እዚህኛው ጋር ስላየሁት በቃ የአባቴ ገዳይ ነው ጠላቴ ነው ተባብለ መታየት አለ። ባለሙያተኛው ሙያው ላይ ያለችው ነገር ድርሻ የሚገባው ከሆነ የልፋቱን ያህል ማግኘት አለበት። የሚያገኝ ከሆነ ማግኘት አለበት። የሚያገኝ ካልሆነ ግን በቃ የእንትን ስራ ነው ከተባለ በቃ የፕሮሞተሮቹ ስራ ነው ከተባለ ፕሮሞተሮች ተወዳዳሪ ብቻ እኮ አይደለም እንዴ 30 ዓመት 40 ዓመት ተወዳዳሪ ያፈራው ባለሙያተኛስ ለሱ ክሬዲቱን ሳሰጠው በሱ ላይ መጠ ሲሰደብ ዝም አልልም፣ ሲነፈቅ ዝም አልልም። ግን ይዘውት የመጡት ነገር ደግሞ አቅማቸውን ገንዘባቸውን ይዘው የመጡ ሰዎች ደግሞ አውጥተው ይህንን ነገር ካሳዩ አመስግናቸው እያበረታታህ ከስራቸው አብረህ አንተን የሚመለከተን ነገር ዲዩቲን አውቀህ መስራት አለብን። እኔ የሚመለከተኝ ምንድን ነው? ስልጠና ነው? ዳኝነት ነው? አሰልጣኝነት ነው? ተወዳዳሪነት ነው? መለየት አለብኝ። ይህንን ደግሞ ኦርጋናይዝ ላደርጋለሁ የሚለው አካል ኦርጋናይዝ ማድረግ አለበት። እሱን መሰራት አለበት። እነሱ ስራዎች ክፍተቶች አሉ ብዬ አስባለሁ። በእነዚህ ማለት እንደ ጥቆማ ስትካልከኝ ይሄንን ነው እና ከኢቲኤፍሲ ጋር ሆነ አበርክ የተጎዳል፣ ይወደቃል፣ የተቸገራለ። እንደውም እኮ አሰልጣኙ ራሱ ስላናፈሰው ራሱ ላይ ያመጣው እንጂ ስፖርቱ እኮ እነሱ ስለዘሩት መሰለኝ ውድድሩ ይኖረው። እነሱ የዘሯቸው ልጆች ስላሉ መሰለኝ ውድድሩ ይኖረው። እኛ እኮ ትንሽ ቆም ብለን ማሰብ ብንጀምር በልጆቻችን ላይ ሰርተን እኮ አናውቅም። ትንሽ ከፍ ያለ ደረጃ ሲኖረው እኮ ከቤት ነው የምናባረው። ትንሽ ከፍ ያለ ደረጃ ሲኖረው ተጋፋኝ ብለን ነው የምናስወጣው አይደል እንዴ? እስቲ ዛሬ ደግሞ ቆም ብለን እናስብና እነዚህን ልጆች ጥቅም ላይ ብናውላቸው ብለን ደግሞ እናስብ። ጥቅም እንዴት እንደሚገኝ ከነዚህ ሰዎች አይተናል። እነዚህ ሰዎች ከመሩን ደግሞ ለምንድን ነው እኛ ማንሄደው? ያ የተናገረውን ሰው እየተዋውጣው በቃ ተናገረ። ስለተናገረ ሁሌ እሱን ይዘኸው
ከሱ ጋር ድብድብ ለምን ትገባለህ? ከቻልክ አግዘው፣ ካልቻልክ በቃ ርቀ። ቅድም ያልኩህ ነገር ነው። በቃ እኔ ከቻልክ አግዘኝ፣ ካልቻልክ በቃ ዞር በል ካጠገቤ ጋር። በቃ ተለያይተን መኖር እንችላለን፣ ተለያይተን መስራት እንችላለን። ያለበለዚያ አይ እንትና እኮ እንደዚህ ስላየሁት፣ እንትና እንደዚህ ሲሰራ ስላየሁት እንትና ብለህ አትግባ። የኔ አቋም ይሄ ስለሆነ ነው። በጣም አሪፍ መልስ ነው የሰጠኸው፣ እናመሰግናለን ማስተር። ሌላው የኤምኤምኤ ውድድር ሀገር ውስጥ ሲዘጋጅ የኤምኤምኤ ሰርቲፋይድ አሰልጣኝ አለ ወይ? የለም። አንድ ሁለተኛ፣ ሰርቲፋይድ የሆኑ ደግሞ ሪፈሪዎች አሉን ወይ? የሉንም። ሁለት ሶስተኛ ነገር ደግሞ ልጆችስ ራሱ የሚሰሩት ስፖርት በትክክል የኤምኤምኤ ስፖርት ነው ወይ? አሁን እንደ የነበሩት ተወዳዳሪዎች አሁንም ለቀጣይ ማለት ነው። እኔ ዳኝነቱ የተባለው በአንድና በሁለት ሳምንት ስልጠና የዳኝነትን ችሎታ ይያዛል ብዬ አላስብም። ምክንያቱም ማርሻል አርት በባህሪ በመቆየት ነው እያወቅህ የምትመጣው እንጂ የአንድ ሳምንት የሁለት ሳምንት ስልጠና የትም አያደርስህም፣ ለማውራትም አይመችም። ስለዚህ አሁን እንደ ሀገር በሁለቱም አዘጋጆች እያየን ያለነው ነገር በአንድ ሳምንት ስልጠና ኢንተርናሽናል ሪፈሪ መሆን ይቻላል አይቻልም? የመጀመሪያው ጥያቄ ነው። ሁለተኛ በሀገር አቀፍ ደረጃ ኤምኤምኤ ሰርቲፋይድ የሆነ አሰልጣኝ አለ ማስተር? ከሱ ሲጀምር በግል ከሆነ አለኝ ላሳየም። አንተ አለኝ። ዶክሜንቴንም ጉግል ማድረግም ትችላለህ፣ ማውጣትም ትችላለህ። አለኝ። ሁለተኛ ሪፈሪም አይቼ ነበረ። ሁለተኛ ይሄ ውድድር ቀድሞ የነበሩት ውድድሮች ትልቁን ኦርጋናይዝ ካደረግናቸው ሰዎች ውስጥ አንዱ እኔ ነኝ። በምን ህግ ይመሩ? ለምሳሌ ጆኒ የጂጂትሱን ባለሙያተኛ ነው። ንቃተ ታይኳንዶ እና ሞይታይ እየሰራ ነበር የነበረው። እነዚህ ሰዎች የኤምኤምኤ ፋይተሮች ናቸው ካልከኝ አይደሉም፣ ግን ራሳቸውን ገንብተውበት የወጡት ራሳቸውን አሸንፈው የወጡበት ህግ አለ። ከዛ እነዚህ ልጆች ውድድሩ ላይ ሲመጡ በየትኛው ይዳኙ? ኤምኤምኤ ላይም ስትመጣ አማተር፣ ሰሚ ፕሮፌሽናል ኤንድ ፕሮፌሽናል አለ። ለምሳሌ አማተር ዛሬ እኔ እናንተም ልንጫወት እንችላለን። ሰሚ ፕሮፌሽናል ለመሆን ማክሲመም ከ5 ከ6 ጌሞች በላይ መውጣት አለብህ። ወደ ፕሮፌሽናል ለመሄድ 7 8 9 ጨዋታዎችን ማድረግ አለብህ። ያም መራጩ አካል ለምሳሌ ያንተን የውድድር ብቃት ዝም ብሎ መግባትን ብቻ አለ። በምን አይነት ውድድሮች ላይ በምን አይነት ሰሚሽን ጨርሷል፣ በምን አይነት ኪዮ ጨርሷል፣ በምን አይነት ዲሲሽን ጨርሷል። 3 ህጎች ስላሉት ሰሚት ማድረግ በታፓውት መጨረስ ማለት ነው። ፈርስት ራውንድ፣ ሰከንድ ራውንድ የሚለው አለ። እንደገና ደግሞ በኪዮ ካልክ ደግሞ በኖካውት ነው ወይ ጨዋታውን የሚጨርሰው። ዲሲሽን ደግሞ ስትል ደግሞ ዙር ጨርሶ ወይ 3 ዙር ወይ 5 ዙሩን ጨርሶ በዳኞች ውሳኔ በተሰጠ ነጥብ ያሸነፈ ነው ወይ? ያንተን ፕሮፋይል ያስቀምጣል፣ የዛኛውን ፕሮፋይል ያስቀምጣል። የዙር ተጫዋች ነው ወይ? የኖካውት ተጫዋች ነው ወይ? የሰሚሽን የምንድነው የታፓውት ተጫዋች ነው? እነዚህ ሁሉ ይታያሉ። እነዚህ ላይ ለመድረስ ረዥም ጊዜ ይፈልጋል። እኛ ጋር ረዥም ጊዜ ስላላደግንበት ማለት ነው፣ ስላልመጣን። ግን በመጣንበት ኮንዲሽን ያሉት ልጆች አቅም አለን ብለው የመጡትን ነገሮች ስናመጣ ሁለቱን ልጆች ጥያቄ ጠየኳቸው። በአማተር ነው የምትወዳደሩት ኦር በሰሚ ፕሮፌሽናል ምንድን ነው ልዩነት ሲሉኝ፣ አማተር ላይ ሲሆን ዊዛውት ኤልቦ ኒ ቦክሲንግ፣ ኪክ እና ግራፕሊንግ ብቻ ነው የምታደርጉት። ሰሚ እንትኑ ላይ ስገቡ ስታንዲንግ ፖዚሽን ላይ ስትራይኩ ኤልቦ እና ኒን ኢንክሉድ ያደርጋል፣ ግራውንዱ እንዳለ ይሆናል ስንል በሁለቱ መካከል ላይ የአድቫንቴጅ እና ዲስአድቫንቴጅ ሁኔታዎች ተፈጠሩ ነው። አንደኛው በቁም ስትራይክ ማድረግ እንትኖችን ይችላል። አንደኛው እሱ እኔ ላይ አድቫንቴጅ ሊወሰድ ይችልብኛል ስላለ ፋይናሊ የሄድከው ወደ ምንድነው ወደ ፕሮ እንትን የሄድከው በፕሮ ህግ እንዲዳኙ ተካሄደ። ከዛ ሲገባ በዛ ኖት አላውድ የሚለውን ይሄ ፍሎር ላይ ወድቆ ኒና ኤልቦን እሱም ይቻላል ተባለ። ሁለተኛ እዛ ድረስም ጨዋታው እንደማይደርስም የምታውቃቸው ነገሮች አሉ። ምንድነው ኤክስፔሪየንስ፣ አንደኛው ኤክስፔሪየንስ አለ፣ አንደኛው ኤክስፔሪየንስ የለውም። ሞር ቅድም ያልኩ ጨዋታው ኢንተርቴን እንዲያደርግ ማክሲመም ተጫዋቾቹ 5 6 7 8 ጨዋታዎችን ያዩ ተጫዋቾች ከሆኑ ኢንተርቴን የሚያደርጉ ጨዋታዎችን ታያለ። ያለበለዚያ ጨዋታዎች በ30 በ40 በ50 ሰከንዶች እንደሚያልቁ ይታወቃል።
ያ ኤክስፒሪየንስ ገና እስኪመጣ አንዳንዴ ምን ይባላል መሰለህ ማይክ ታይሰን አሁን ዘመን ላይ ቢሆን ሀብታም አይሆንም የሚባል ነበር። ለምን ሲባል ታይሰን በሚጫወትባቸው ዘመኖች ውስጥ ትኬት ቆርጠ ሳትገባ ጨዋታው አልቋል። በቃ በኖካውት ያሸንፋል ወይ 30 ሰከንድ ወይ 1 ደቂቃ ምናምን ነው። ዙሩ እንግዲህ 10 ዙር 12 ዙር ተብሎ ሲጠበቅ ዙሩ 1 ዙር ሳይሞላ ያልቃል። አሁን የዚህ አይነት ሁኔታ እኛ ሀገር ውስጥ እንዳይከሰት አሁን አዘጋጆችም ጥንቃቄ ማድረግ አለባቸው። ይሄንን ሙያ አስተያየት ነው መስጠት የምትችለው። ጥንቃቄ ማድረግ አለባቸው። የሚመጡት ልጆች ሲመጡ ሰው ጨዋታ ተጠብቆ ይመጣና ጨዋታ ወይ መመጣጠን ወይ አለመመጣጠን ወይንም ደግሞ ከኤክስፒሪየንስ ማነስ ጨዋታዎቹ በ40 ሰከንድ በ30 ሰከንድ የሚያልቁ ከሆነ እንዳይሸረሽረው ትፈራለህ። ይሄን ለማን ትሰጣለህ? ለአዘጋጆቹ፣ ለባለሙያተኞቹ። አሁን አዘጋጆቹ ባለሙያተኛ አክብረው የመጡም አይደለም። በቃ የሚታያቸው ከሌን ከከሌ ማስፈረም ከሌን ከከሌ ማምጣት ነው እንጂ የሚሉት ህጎቹ ላይ እንኳን የሚሄድ አክሰሳቸው ገና ነው። አሁን አቋራጭ ሁሉም ሮጦ የራሱን ካምፕ መስራት ነው የሚፈልግ። ሁሉም ሮጦ የራሱን ካምፕ ባለሙያተኛውን አግሎ የመኖር ሂደቶችም አያለው። ለዛም ስለሆነ ምን አለ መሰለ በቂ ዳኞች አሉ ወይ? እንግዲህ ወደፊት ይፈጠራሉ ብዬ አስባለሁ። እድሉና ስልጠናው መሰጠት እየተጀመረ ሲመጣ በቂ ማሰልጠኛ ማዕከላቶች አሉ ወይ? እስካሁን ድረስ ብዙ የሉም። አሁን እየተፈጠሩ መጥተዋል። ኤምኤምን ችሎ የሚሰራ እንትን በጣም ትንሽ ነው ያለው ብዬ ነው የማስበው። 1 2 3 ክለቦች ከኛ ጋር ጨምሮ እንሰራለን ብዬ አስባለሁ። ከዛ ውጭ የለም። አሁን ግን የሚመጡት ልጆችን ብታደርጋቸው ከተለያየ ዲሲፕሊን የመጡ ተጫዋቾችን ነው ማቹ ላይ የምታመጣቸው። አሁንም ያለው ዘሴም ያ ስለሆነ ማለት ያንን ግን ለመቅረፍ ራሱን የቻለ አሶሲዬሽን መቋቋም አለበት። ይሄንን ብለን ስለመጣን አሁን አፍራሽ ነው የምንባለው። መቋቋም አለበት። ያ ሲቋቋም ሁሉም ይምጣ። ኤምኤምን ይችላል የሌለ ይስራ። በቃ ክለብ ይሁንና ይስራ። የለፋበት ልጅ ነው አለ ውጤታማ የሚሆነው። በቃ ውጤታማ የሚሆንበት ልጅ ይምጣ። ደግሞ ገንዘብ መድባለን የሚሉ አካላቶች ደግሞ ሲመጡ ውጤታማ የሆኑ ልጆች ያሉበትን ቤት እየሄዱ ያስሱና ይፈልጉ። ወይም ልጆቹ እንደሚሉት ሚዲያ ላይ እየሰሩ ይውጡላቸውና ከዛ ውስጥ ሴሌክት ያርጓቸው። አሁን እየተመረጠ ያለው ማመራረጥም ራሱ ሮንግ ስለሆነ ማለት ነው። ስህተት ነው እየተመረጠ ያለው። ስህተቱን ስህተት ብለህ ማመን አለብን። አንተን ዝም ብሎ ደፍድፎ አንድ ቦታ ላይ ማስቀመጥ ስህተት ነው ራሱ። ሁለተኛም ደግሞ ነገሮች ምንድን መሆን አለባቸው? አሁን ከወጣ ኦኬ፣ እነዚህ ሰዎች ዝግጅት እንዴት ነው? ኦኬ፣ ራሳቸውን እያዘጋጁ ነው ወይ? ወደ ምን መጡ? ወደ መንፈሱ ይመጣል፣ ወደ ውድድሩ ስርዓት ይመጣል። ስለዚህ ያንን ለማምጣት ደግሞ ባለሙያተኛው እዚህ ያለው ምን ማክበር አለብን። አንተን ያላከበረ ሰውዬ የውጭ ሰው ይናፍቃል። አንተን ያላከበረ ሰውዬ ከሌ የተሻለ ባለሙያተኛ እየገደልክ ያለው እኮ የራስን ሰው ጥራው፣ አምጣው፣ ተንከባሎ ማሳይ። ስፖርት ደግሞ ውሸት አይፈልግም። ስፖርት ደግሞ ፕራክቲካል ነው ይፈልግ። እንፈታተን፣ በቃ ማውራት ጓል እንፈታተን። እኔ በስራ ምናለሁ። በቃ እንፈታተን እና የግድ መደባደብ አይጠበቅብህም። ቴክኒኩን ያሳይ፣ ቴክኒካቸውን ይግለጹ። ከዛም በኋላ ማን የተሻለ ቴክኒክ አለው፣ ማን የተሻለ ስራ አለው ብለህ ታመጣለህ። የለም ሰው ብሎ መድፈንም አስቸጋሪ ስለሆነ በየግላቸው ቤታቸው ውስጥ የተደበቁ ብዙ ባለሙያተኞች አሉ። አንተ ፓብሊክ ላይ ስለወጣ እኔ ብቻ አንደኛ ነኝ ማለት አትችልም። እኔ አይደለሁም። እኔ ለማወቅ እፈልጋለሁ። የማውቀው ከሚኖረው ይልቅ ማላውቀው ይበልጣል። ስለዚህ ለመማር ዝግጁ ማድረግ አለበት ራስህ እና እዚህ ላይ የምሰጥህ ሀሳብ ይሄ ነው። እሺ፣ በጣም ደስ ይላል። አሁን ወደ ራስህ እንመለስ። ዴቭ ዳን ኪክ ቦክሲንግ ክለብ አለ አዲስ አበባ ውስጥ። እኛ በአካል ሄደን አይተነዋል። ጥሩ ሪንጎች ያሉበት ትክክለኛ ፋይተሮችም እዛ ውስጥ እንዳሉን የፐርሰናሊ ምስክር ነኝ። ያው የአሁኑ ውድድር ላይም ያሸነፉት አብዛኞቹ ያንተ ልጆች ስለሆኑ እስቲ ስለ ዴቭ ዳን ኪክ ቦክሲንግ ክለብ አመሰራረቱ፣ ራዕዩና አደረጃጀቱ ምን ይመስላል? ፊቸር ነገራችሁስ ምንድን ነው? በሀገር ውስጥ የሚዘጋጁ ውድድሮች ምን ያክል ውጤታማ ናቸው? ኢንተርናሽናል ውድድሮች በራሳችሁ መንገድ እያፈላለጋችሁ የመወዳደር ሀሳብስ አላችሁ ወይ? ስለሱ በደንብ ዲቴይል ነገር። ዴቭ ዳን እየወደቀ እየተነሳ የመጣ ክለብ ነው። ቅድም ነገር ያለው የሆነ ሳለ ተበተነ።
አገር ጥሎ አስወጣኝ። ግን የነበሩ የእኛ ልጆች ተሰብስበው ቆዩኝ። ክለቡን ይዘን እየሰራን ያለ ነው። እኔ ከዛ ወጥቼ ጂሞች ላይ እያሰራው ነው ያለሁት። ጂሞች ላይ እግዚአብሔር ይመስገን ትልቅ አቅም ገንዘብ ማገኛለሁ። ግን የሚያድጉ ልጆች ደግሞ ማሳደግ አለብህ፣ ለጋሲው መቀጠል አለብኝ ብዬ ደግሞ ወረዳ ላይም ደግሞ ሄጄ ጊዜ ሰጥቼ ማሰራቸው ልጆች አሉ። ተወዳዳሪዎች እነሱ ስለሆኑ የሚወጡ ልጆች ስላሉ ማለት ነው። በእንደዚህ ህይወት ውስጥ እያለን ራዕይ ትልቅ ነው። ቅድም ያልከው የውጭ ውድድሮችን ለመመኘት ውጭ ዓለም አቀፋዊ ግንኙነትን ለመፍጠር በጣም እየፈጠርን ያለ ነው። ያ የፈጠርነው ነገር ጎግል ላይ ብትገባ፣ ቻትጂፒቲ ላይ ብትገባ፣ ኪክቦክስ ኢትዮጵያ ኤምኤምኤ ብትል የእኛን ዝርዝር ነው የሚያወጣ። ያ ለምንድን ነው የሚሆነው? ዓለም አቀፍ እውቅና ማግኘት አለብን። በእኛ ባይሆን በሚቀጥለው ትውልድ መሆን አለበት ብዬ አስባለሁ። አንድ ሁለተኛ፣ ስፖርት ቤት በጣም ፋሲሊቲ የተሟላ ስፖርት ቤት ሊኖረን ይገባል። ስፖርቱ ምንድን ነው የሚፈልገው? ሪንግ። ስፖርቱ የሚፈልገው የተለያዩ ሳኮች፣ ስፖርቱ የሚፈልገው የራሱ የሆነ ማቴሪያል፣ ያን ማቴሪያል ማሟላት አለብን። እታገላለሁ። በዚህ አጋጣሚ ወንድሞቼን ይቅርታ ጠይቃቸዋለሁ። ይቅርታ መጠየቅ አለብኝ። ምክንያቱም የሆነ ሰዓት ላይ ዛሬ 2 ዓመት ላይ ችግር ገጥሞኝ ነበረ። በጣም እነሱ ከመናደዳቸው የተነሳ ሀገር ጥዬ እንደወጣ ነው በቃ በጣም የመጨረሻ ደረጃ የደረሱት። የተወሰኑ ገንዘቦችን ላኩልኝ። እኔ ግን ምንድነው ያደረኩት? ሪንግ ነው የገዛሁበት። ምንድነው ያደረኩበት? የስፖርት ቤት ማቴሪያል የገዛሁበት። በቃ ህልሜ ትልቅ የሆኑ ልጆችን እዚህ ጋር ማፍራት ነው። እንግዲህ ከምታፈርሰው የበለጠ ማለት ነው። እና ህልሜ እሱ ነው። ከዛ አንተ አትረባም አሉኝ። በቃ ከዛ የምትወጣበት ነገር ያ ሁሉ አደጋ ደርሶብህ ያ ሁሉ ችግር ገጥሞ እስቲና እዛው ነው ያለው የሚል ነገር አለ። የኔን ፍላጎትና ስሜት እነሱ አልተረዱትም። የኔ ፍላጎትና ስሜት ደግሞ እዚህ አንድ ትልቅ የሆነ ራሱን የቻለ ተቋም መገንባት ነው። ቅድም ያልኩ ነው። አሁን ከእንትና ጋር ለምንገጠመ እኔ ስራውን የሚሰራ ከሆነ ስፖርቱን የሚያሳድግ ከሆነ ለስፖርቱ የሚጠቅም ከሆነ ለምን ከጠላቴ ጋር አይሆንም? እሰራለሁ። ትልቁ ዓላማዬ ምንድን ነው እንዴ? ዓላማ ምንድን ነው ስትለኝ ስፖርቱ ማሳደግ ነው። ስፖርት አሳድጋለሁ በወሬ እኮ አይሆንም። ስፖርት አሳድጋለሁ በስሜት አይሆንም። ስፖርት አሳድጋለሁ በተግባር ነው። ስለዚህ ጠላትም ቢሆን ያሰው ከጠላት ጋር ቢሆን ወዳጅ ሆነህ ያንን ነገር አንድ ቦታ ማድረስ አለብን፣ መውጣት አለበት። አንተ ባታደርሰው የሚያደርሱ ሰዎች አሉ ተብሎ ከታሰበ እነሱን አግዛቸው። ከአንተ ምን ይቀርብሃል? አይ እንደዚህ ስለተሳደቡ፣ እንደዚህ ስለተናገሩ፣ እንደዚህ ስለሆኑ ብለህ መቅረት የለብህም። ስለዚህ የዴቭ ዳን ኪክቦክስ ኤንድ ሚክስድ ማርሻል አርት ዓላማው ብቃት ያላቸው አቅም ያላቸው ወደፊት ከራሳቸው አልፈው ተርፈው ለሀገር የሚሆኑ ስፖርተኞችን ማፍራትና መለወጥ ነው። በአቋምም በቅርስ ደረጃም በጣም ጠንክረን እንሰራለን። አሁን ላይ የቦታ ሁኔታዎች በጣም ያስቸግራሉ። እነሱን ደግሞ እንግዲህ ከእግዚአብሔር ጋር እናሸንፋለን ብዬ አስባለሁ። እንቀጥላለን። በጣም ደስ ይላል። ማስተር ዴቭ ዳን እንግዲህ በጣም ረዥም ውይይት ነው ያደረግነው። በቀጣይ ደግሞ ከዚህ ወጥተን ሳይንሳዊ የሆኑ የስፖርት መድረኮችን እንፈጥራለን ከአንተ ጋር። ለምን ረዥም ጊዜ ስፖርቱ ላይ ስላለ እንደ አንድ የማርሻል አርት መስራችም የአንበሳውን ድርሻ የምትወስድ ስለሆንክ በቀጣይ በሰፊው በሌላ ፕሮግራም እንገናኛለን። ዛሬ ከማስተር ዴቭ ዳን ጋር የነበረን ውይይት ይህንን ይመስል ነበር። በቀጣይ ማን እንግዳ ይዘንላችሁ እንቅረብ በኮሜንት አሳውቅን። ማስተር ዴቭ ዳን ጊዜህን ስለሰጠህን እኛን አክብረህ ስለመጣ ከልብ እናመሰግናለን። እግዚአብሔር ያክብርልን። አመሰግናለሁ ከልብ ስለነበረው ፕሮግራም። ያው ስለቆየውም በማለም በማወቅ ምን ባለማወቅ አንዳንድ የሳትኳቸው ቃላቶች ካሉ እንግዲህ እነዛ ቃላቶች አልፎ ሄደው ሰዎች ጋር መጥፎ ኢሜጅ የሚሰጡ ከሆነም ከዚሁ ይቅርታ ጠይቃለሁ። በተረፈ ግን በጋራ ሆነን አብረን ይህን ስፖርት እንስራ። ለዚህም ስፖርት ደግሞ ትልቅ ብርሃን ሆነናል። እውነት ነው። ቅድም ጨረፍ ብዬ ነው የነገርኩህ እንጂ የተለያዩ ሚኒስትሪ ሚዲያዎች ላይ ስንሄድ ድብድብ አንዘገብም እያሉ ነው የሚመልሱት። እና ድብድብና ጌምን አለዩም። ድብድብ ፎርሙላ የለውም።
ባገኘው ቦታና ባገኘው ሰዓት በፈለከው ነገር የምታደርገው ነው። ውድድር ግን ኢንተርቴን ነው። በተፈቀዱና ባልተፈቀዱ ቦታዎች ላይ የሚደረጉ በጣም ኮንሰንትሬሽን የሚጠይቁ በጣም የግለሰቡን አይኪው የአይምሮ ብቃት የሚፈልጉ ሂደቶችን የሚጠይቅ ነገር ነው እና በዚህ አጋጣሚ ድብድብ ፎርሙላ የለውም። ማንም ሰው በፈለገው ሰዓት የሚያደርገው ነው። ውድድር ግን በጣም ጥንቃቄና ህግን፣ ደንብን ማወቅ ይፈልጋል። የተፈቀዱና ያልተፈቀዱ ቦታዎችን መለየት ይጠይቃል። እነዛን ለማግኘት ደግሞ ታይምን፣ ኃይልን ሃርሞናይዝድ አድርገው የመጠቀምን ሁኔታዎች ስለሚጠይቁ ስፖርቱን እንደ ኢንተርቴን ቁጠሩት። ግጭት ቢኖረውም ዱላም ቢኖረውም ግን የዱላው መጠን እኩል በሆኑ ሰዎች መካከል ላይ ስለሚደረግ የጉዳት መጠኑ ዝቅተኛ ነው። የውድድሩ ሂደት ግን ኢንተርቴን የሚያደርግበት ኮንዲሽን ትልቅ ነው። ይሄንን ነገር ሁሉም ሚዲያዎችን እያጎሉልን ቢያወሩልን ደስ ይለናል። ምክንያቱም ሞራል የሚነኩ ነገሮች ከዚህ በፊት በየሚዲያው ሰምተን ስለነበረ ማለት ነው። አንተ እዚህ ስላደረስክልን ግን ከልብ አመሰግናለሁ።